የመጽሐፍት ትረካ ጤና ይስጥልኝ የተከበራችሁ አድማጮች። ይህ የጠላፊው ተከታታይ ትረካ የመጨረሻው ክፍል ነው። የማቀርብላችሁን ትረካዎች የምትወዷቸው ከሆነ ቻናሉን ሰብስክራይብ በማድረግ ቪዲዮዎችን ላይክ በማድረግና አለፍ ሲልም ዲስክሪፕሽኑ ላይ ባሉት ሊንኮች በመጠቀም የፈለጋችሁትን ያክል በመላክ ልታበረታቱኝ ትችላላችሁ። ሁሌም ስለምታዳምጡኝ አመሰግናለሁ። ወደ ጠላፊው ክፍል 7 እናልፋለን። ጠላፊው ደራሲ ቶማስ ዋልሽ፣ በሌተና ኮሎኔል ጌታቸው መኮንን ሐሰን የተተረጎመ፣ በትረካቲው ተዘጋጅቶ የቀረበ። ምዕራፍ 7 ለካቲ። በአንደኛው የቤት ጎን አንድ የምት ድምፅ በመስማቴ ነቃሁኝ። ያ ያነቃኝና ምት የመሰለ ድምፅ ግን የቤቱን የሳንቃ መከለያ ንፋስ ሲያነቃንቀው የተፈጠረ ኖሯል። ከዚህ ትንሽ ደቂቃዎች ቀደም ሲልም የቤቱ ዋና በር በዚህ ሁኔታ ተበርግዶ ነበር። በመሆኑም በዚሁ በተበረገደው በር አድርጌ ደረጃውን ቀስ ብዬ ወጣሁ። የልቤ ምት ግን በከፍተኛ ደረጃ ይመታ ነበር። የሆነ ሆኖ አካባቢውን ከላይ ሆኜ ለመቃኘት እንደቻልኩት ምንም አይነት ችግር አልነበረም። ሁሉም ነገር ሰላማዊ ሆኖ ታየኝ። ለካቲም አየሽ፣ ይህን ቤት እንዲያርገው የተጫወቱበት ዘራፊዎች መሆን አለባቸው። በተለይም በቤት ውስጥ ውስኪ ይኖራል ብለው ቢገምቱ ኖሮ ዕቃውን ፍለጋ 10ሩን በር እንክትክቱን ያወጡት ነበር። በቃ ሁሉም ነገር በዚህ ሁኔታ እንደተፈጸመ አድርገን ችላም በለው በማለት ጉዳዩን ረጋ ባለ ሁኔታ ማረጋገጥ ጀመርን። በዚህ መሰረት የዚች የባህር ዳር ጎጆ በረንዳ ላይ ሆነን ዙሪያውን በጥርጣሬ እንመለከት ጀመር። እዚያው ላይ ቆመንም ፊት ለፊት አንድ መንገድ ታየኝ። ከመንገዱም ፊት ለፊት አንድ የ50 ኢንች ቁመት ያለው የተጣመመ የፖስታ ሳጥን ይታያል። አካባቢው ሁሉ ግን በረዷማ ንፋስ የሚነፍስበት ድቅድቅ ያለ የጥር ጨለማ ነበር። ከባህሩ ዳርቻ ያለው ባህር ገብ መሬትማ ጥቅጥቅ ባለ በረዶና ጨለማ ተሸፍኖ ነበር። በዚህ አይነት ሁኔታ በጣም ከርቀት የሰው እንቅስቃሴዎችን የተመለከትኩ ስለመሰለኝ ያኔ ከካቲ ጋር አካባቢውን የወደድኩትና ያደነቅኩትን ያክል አሁን ግን ከልክ ያለፈ ቀፈፈኝ፣ አስጠላኝም። በቁጭትም ማሰብ ጀመርኩ። ቁጭቴም ይህንን ወፍራም ሰው እንደምንም አድርጌ በድፍረት ከአንድ ምቹ ሆቴል ውስጥ ማስቀመጡ ይሻለኝ ነበር በማለት ነበር። ለምን ይህን እርምጃ ልወስድ እንዳልቻልኩም በቁጭት ራሴን በራሴ ደጋግሜ ጠይቅ ጀመር። ይህን ሁኔታ ልብ ያለችው ካቲም በሹክሹክታ ኤዲ ምን ሆንክ? ለምንድን ነው ከደጅ ቆምከው? ለመሆኑ ሰው አየህ እንዴ? በማለት በጥያቄ አዋከበችኝ። እኔም ነገሩን ለማድበስበስና ምንም ስጋት እንዳልገባኝ ለማስመሰል አዎ ያየሁት ራስሽን ነው፣ እባክሽ አትደንግጪ አልኳት። ከዚህ በኋላ ሶስታችንም ተያይዘን ወደ ጎጆዋ ገባን። ቤት እንደገባን ከጠረጴዛው ላይ የላምባ ፋኖስ ተቀምጦ ስላገኘው አበራሁት። የቤቱ ውስጥም ከልክ ያለፈ ይበርድ ነበር። ቤቱ በተከፈተ ቁጥርም ኃይለኛ ንፋስ ቤቱ ውስጥ ይገባና ያነቃንቀዋል። ካቲ በሩን በወንበር ባታስደግፈው ኖሮ በብርዱ ኃይለኛነት ምክንያት ደሜ ዝሎ ይሞት ነበር። ካቲም ከታዛው እንጨት ካመጣች በኋላ እሳት ማንደጃው ጋር በመውሰድ አቀጣጠለችው። እኔ ደግሞ የወፍራሙን ሰው ኃላፊነት ወሰድኩ። እሳቱ አጠገብ ወዳለው አንድ ትልቅ ወንበር ላይ በመውሰድም እንዲቀመጥ አደረግኩት። እጁም በደንብ መታሰርና ለመታሰሩን በዚያ አጋጣሚ አረጋገጥኩ። ግን በደንብ ታስረው ነበር። ከዚያ በኋላ በሳሎኑ በሚገኙት መስኮቶች እየተዘዋወርኩ አካባቢውን መመልከት ጀመርኩ። በእያንዳንዳቸው መስኮቶችም ከውጭ በኩል የእንጨት የሳንቃ መከለያዎች ተሰርቶላቸው ስለነበር በስንጥሮቹ መካከል ካልሆንኩ በስተቀር ምንም ነገር መመልከት አልቻልኩም። በደንብ ተጠግቼ ስመለከት ግን ጎረቤት የሆኑት የነኔልሰን ጎጆ ይታየኝ ነበር። በዚህ አይነት ሁኔታ ብርዱ ክፉኛ ስለጎዳኝና ጥርሴም በዚሁ ሳቢያ መንገጫገጭ ስለጀመረ
አልኮል ለመጎንጨት ወሰንኩ። መጀመሪያ ወፍራሙ ሰው እንዲጠጣ ሰጠሁት። እርሱ ግን በትህትና በከበደ ዓይኑ ለመጠጣት እንደማይፈልግ ገለጸልኝ። በአጭር ጊዜ ውስጥም ካቲ ያያያዘችው እሳት ቤቱን አሞቀው። ኩሽና ውስጥም ቡና ስላገኘች እዚያው ባገኘችው ጀበና አፍልታ አቀረበችልኝ። ወፍራሙ ሰው ቡናውንም መጀመሪያ አልጠጣም ብሎ ተግደርድሮ ነበር። ነገር ግን ቡና የያዘውን የእርሱን ኩባያ ካቲ ረጋ ብላ በራሷ ፈቃድ ከፊቱ ስታስቀምጥለት የቡናው ሽታው ስቦት እንደሆነ አላውቅም። እኛ ጠጥተን ከጨረስን በኋላ እርሱም አንስቶ 1-2 ጊዜ ፉት ካደረገ በኋላ ጭልጥ አድርጎ ጠጣው። እንድትደግመውም ለካቲ ምልክት ሰጣት። ከዚህ በኋላ ካቲን እያጉተመተመ ያናግራት ነበር። ካቲም ይህን የመሰለ ቦታ ላይ ለምን እንዳመጣ ነው ለማወቅ ይፈልጋል። ምክንያቱ ምንድነው እያለ ነው ደጋግሞ የሚጠይቀኝ በማለት እርሱ ያለውን ደግማ ነገረችኝ። እኔም እንግዲያውስ እንዲህ በዩ፣ እዚህ ቦታ ለምን እንዳመጣሁት ለኔም አልገባኝም። እንደምገምተው ግን ትዕዛዝ እስክንቀበል ድረስ እዚሁ እንቀመጣለን በዩ አልኳት። እኔም ያልኩት ወዲያው ስለገባው ያለ አንዳች ችግር ተቀበለው። በሐሳብም ተውጦ ራሱን ያነቃንቅ ጀመር። ካቲም በመቀጠል እርሱ ያለውን ተተረጉምልኝ ጀመር። ለመሆኑ ይህ ሁሉ የሚደረገው በማን ትዕዛዝ ነው? እርሱንስ እንዲህ አድርገን በማንገላታታችን የሚከፍለን አካል አለ? ካለስ ማን ነው? የሚለውን ለማወቅ ያደረበትን ጉጉት ካቲ ገለጸችልኝ። እርሱም ወዲያው ፊቱን ወደ እኔ በማዞር ምን እንደምመልስ በጉጉት ያዳምጥ ጀመር። እኔም ያኔ በቴሌቪዥን የአንድ ሀገር ተወካይ ሆኖ ሳየው ልዩ የሆነ ኃይልና ክብር የታደለ አድርጌ ወስጄው ነበር። አሁን ግን በቅርቤና በእኔ ስር ሲሆን ጊዜ ተራና መናኛ ሰው ሆኖ ታየኝ። በዚያም የባህር ዳርቻ ጎጆ ውስጥ ለሱም ሆነ ለኛ ተብሎ የተዘጋጀ ምንም ነገር ባለመኖሩ ጥቁር ምታንታ፣ ከቀይ ቆዳ የተሰራ የቤት ጫማ እንዲሁም የማይክ ፖልኪንስኪን የመኪና መሸፈኛ ሸራ ልብሰን ስናየው በጣም ያስገርም ነበር። በዚህ አይነት አለባበስና ሁኔታ ምንም አይነት ኃይል ወይም ክብር በእሱ ላይ አይነበብም ነበር። እሱም ቢሆን ከአመለካከታችን በእርሱ ላይ ያደረብንን የንቀት ስሜት ስለተረዳ ተናደደ። ከነበረበትም ቦታ ብድግ በማለት ጀርባውን ሰጥቶን እጁን ወደ እሳቱ በመዘርጋት ያሞቃቸው ጀመር። እኔም በተመስጦ ትኩር ብዬ የፊቱን ስሜትና የዓይኑን አከፋፈት በመመልከት የሚያስበውን ማንበብ ጀመርኩ። በዚህ አይነት ሁኔታ ከፍተኛ ጭንቀትና ጥርጣሬ ላይ እንደወደቀ ያስታውቃል። በዚህ የዕድሜ ደረጃውና ክብሩ በደረሰበት መንገላታት ከመጠን በላይ ማዘኑና መበሳጨቱም ከፊቱ ይነበባል። ቀደም ብሎ የደረሰበትን መንገላታትና መሰቃየት ለማረሳሳት ስለ የተናገርኩትን በማሰብ ያሰላስል እንደነበር ያስታውቅበታል። አስሬ ይህንኑ ሁኔታ በማብሰልሰል ያመነዥከው እንደነበር ታወቀኝ። እኔ እንኳን የዋሸሁለት ሆን ብዬ ነበር። እኔም ለካቲ የመከላከሉን ጉዳይ ብትተወው ይሻላል ብላ እንድትነግረው አደረግኩ። ይህን ያልኩት እንኳ በዚህ አጋጣሚ የምለው ስላልነበረኝ ምን ላውጋው በሚል ሁኔታ ነበር። ከዚያም አከታትዬ የእርሱን ጉዳይ ለማወቅ እኛ ግዴታ ያለብን መሆኑና እርሱም ደግሞ የእኛን ሁኔታ ለማወቅ መፈለጉ አግባብ መሆኑን እንድታስረዳው ነገርኳት። ከዚህ በኋላ ካቲን ሬዲዮ እንድትከፍተው ጠየቅኳት። እርሷም የሮበርትን ራዲዮ ስላገኘችው ከፈተችልኝ። በዚህ የሬዲዮ የዜና ፕሮግራም የተላለፈው ለኛ ሁኔታ በጣም ተስማሚ ሆኖ አገኘ ነው። በዜናው መሰረት ሻለቃ ሚክናልቲ በእርግጠኛ አይድልዋይል አውሮፕላን ማረፊያ በማግስቱ ጠዋት 3 ሰዓት አካባቢ እየተጠበቀ እንደሆነ ተነገረ። ዜናውን በደስታ ከሰማ በኋላም ወደ ካቲ በማመልከት አየሽ ካቲ፣ ከእንግዲህ ቢቆይም ከ4 ሰዓት በኋላ አይቆይም። ታውቂያለሽ፣ አሁንስ እቤታችን ያለን ይመስለኝ ጀመር። ነገሩ ሁሉ ከኛ ጀርባ ሊወርድ ትንሽ ነው የቀረው አልኳት። እርሷም ነው ብለህ ነው አይዜ፣ ለሮበርት እንኳን ብትል ትክክል ነህ፣ ለእኔና ለአንተ እንኳን አይመስለኝም በማለት ተስፋ በቆረጠ ድምፅ ስሜቷን ሳትደብቅ ገለጸችልኝ። ዓይኗም ባሲቋጥርባት ጊዜ እንዳላያት ጀርባዋን ሰጠችኝ። እኔም ከአሁን ወዲያስ ነገሮች መስመራቸውን ይዛሉ፣ ሁሉም ነገር እንደተመኘነው ይሆናል በማለት ቃል ገባሁላት። ውስጤን ግን በቀላሉ የማልዘልቀው ዳገት እንደሚጠብቀኝ ይታወቀኝ ነበር። ለእርሷም ቃል ስገባላት በራሴ አልተማመንኩም ነበር። እርሷም ፊቷ ላይ ፈገግታ በማሳየት መስማማቷን ገለጸችልኝ። ነገር ግን ወዲያውኑ ሆድ ብሷት ማልቀስ ጀመረች። ወፍራሙ ሰው ፊቱን ወደኛ በማዞርም
በእርሷ ሁኔታ በመናደድ ይሰድበንና ይገላምጠን ጀመር። በዚህ አይነት ሁኔታ ከፊቱ ላይ ይነበብ የነበረው ርኅራኄ የተሞላበት ጭንቀት ነበር። እርሱም በእኛ መናደዱን ትቶ ለካቲ ትኩረት በመስጠት ትከሻውን እያነቃነቀና በሚያስደንቅ ሁኔታ ወደ እኔ እያመለከተ እኔ ካቲ ጎን እንድቀመጥና ዝም እንድትል እንዳባብላት ጠየቀኝ። ከዚያ ወዲያ ብቸኝነቱ የእርሱ ብቻ ለመሆኑን ተገነዘበ። እርሱም ከእኛ ጎን ተሰለፈ። ጭንቀቱም ሁሉ የጋራ መስሎ ታየው። እኔም ለሱ ብዬ ብቻ ሳይሆን ካቲን ማረጋጋት ስለሚኖርብኝ ከአጠገቧ ሄጄ ተቀመጥኩ። በዚያን ጊዜ እርሱ እኛን እንደ እብዶች ቁጠረን እንደ ጤነኞች ለእኔ ደንታ አልሰጠኝም። ምክንያቱም ካቲ አስቀድማ እንደተናገረችው ይህ ሁሉ ታሪክ ለእርሱም ሆነ ለሮበርት በደህና ጊዜ ሲገባደድ ለእኔና ለካቲ ግን ገና ሀ ብሎ የሚጀመርበት መሆኑ ስለታወሰኝ ነበር። በዚህን ጊዜ ሆድ ባሰኝ። ለመሆኑ ይህን ሁሉ ጥረትና ልፋት በሰላም አልፈነው እኔና ካቲ እንዳሁን ሆነን ለመነጋገር እድል የሚገጥመን መቼ ይሆን? ከ3 ዓመት በኋላ ወይስ ከ5 ዓመት? በማለት አሰላስል ጀመር። ስለ እኔ ጉዳይ በማሰብ ብቻ ትንሽ እንደቆየው አንድ ውስጣዊ ብርታት የሚሰጥ ስሜትና ልዩ ጥቃት እየተፈራረቀ ተሰማኝ። በዚህ አይነት መንፈስና ሁኔታ ካቲን አቅፌ ጸጉሯን በማሻሸት አባበልኳት። ብዙ ልነግራት የምፈልገውና እሷም እንድትነግረኝ የምፈልጋቸው ነገሮች ነበሩ። ነገር ግን እኒህንም ነገሮች የምንወያይበት ከዛሬ ጠዋት 3 ሰዓት በኋላ ይሄ ነው የሚባል ጊዜ እንደማይኖርንም አውቃለሁ። ስለዚህ ጸጉሯን እያሻሸው በሹክሹክታ አንዱንም ሳውራት ቆየው። ለጥቂት ደቂቃዎችም ያን የመሰለውን የክብር እንግዳችንን ረሳ ነው። ፈጽሞም አላስታውስነውም ነበር። ትዝ ብሎኝ እንደ መባነን ካልኩ በኋላ ባስተውለው እሳቱ ላይ አይኖቹን ተክሎ አየሁት። በሁኔታው የደረሰበት ችግር ከልክ ያለፈ የረበሸ ይመስላል። መቼም በሐሳብ ይጉላሉ የነበሩት ነጥቦች በእውነት የምንጠብቀው ትዕዛዝ ነበርን? የማን ትዕዛዝ? እኛ የምናስበው ለመሆኑ እርሱን ምን ለማድረግ ነው? ትላንትና ማታ አሳልፎ የሰጠውስ ማን ነው? ከሱ ሰራተኞች ሊከዳ የደፈረው ማን ይሆን? እንዴትስ ሊደፍረውና ይህ ሁኔታ ሊቀነባበር ቻለ? የሚሉት መሆናቸው አያጠራጥርም። እርሱም በበኩሉ ያን የመሰሉትን ነጥቦች በማንሳትና በመጣል እንዲሁም በማብሰልሰል ፈጽሞ መኖራችንን ረስቷል። ራሱን አጎንብሶ በከፍተኛ ሐሳብ ተውጧል። ሰፊ ጀርባውንም ከባድ ሸክም እንደተሸከመ ሰው እየቆየ ጎንበስ ቀና በማድረግ ያንቀሳቅሰው ነበር። እውነቱን ነው። ከዚህ ሁሉ በስተጀርባ ያለው ማን እንደሆነ ለማወቅ ባለመቻሉ አስጨንቆታል። ለማንኛውም የእርሱ ብቻ ሳይሆን የሁላችንም ጭንቀት ቀላል አልነበረም። በመጨረሻም ሁላችንም በዚህ ሁኔታ ላይ እያለን ካቲ ገፍትራኝ ከአጠገቤ ተነስታ ሄደች። ፊቷንም በመሐረብ ጠራረገች። ወፍራሙ ሰው በበኩሉ እኛ መኖራችን ትዝ አለው። ባልተረጋጋ አመለካከትም ካየን በኋላ ለራሱ አጉተመተመ። ከዚያም በእኛ ፊት ለፊት ባለው እሳት ማንደጃ ሄዶ ተቀመጠ። እዚያም ከተቀመጠ በኋላ ራሱን በማነቃነቅ እንደገና አጉተመተመ። በሐሳቡ ስለ አንድ ጉዳይ ማረጋገጥ የፈለገ ይመስላል። ከዚያም የታሰሩ እጆቹን ወደ ካቲ በማንቀሳቀስ የባቴ ቆጡን ይቀባጥርላት ጀመር። እኒህን እጆቹን ወደ ላይ ከፍ በማድረግ ወዲያና ወዲህ ካወዛወዛቸው በኋላ ቀደም ብሎ የተናገርኩትን የተቃወመ ይመስል መጨቃጨቅ ጀመረ። ተናግሮም ከወጣለት በኋላ ተመልሶ ተቀመጠ። ለካቲም ምልክት በማሳየት የማስተርጎም ሥራውን እንድትቀጥል ጠየቃት። ካቲም በጥሞና ካዳመጠችው በኋላ እርሱ የሚለውን ነገረችኝ። ትላንት በእርሱ ላይ በተፈጸመው ጉዳይ እንደዋሸዋ አውቆብሃል። ቂል ያለ መሆኑን እንድትገነዘብለት ይፈልጋል። ከእርሱ ገንዘብ የምትፈልግ እንደሆነም ለማወቅ ይፈልጋል። የምትፈልገውም ገንዘብ እንደሆነ የምትፈልገውን ያክል ሊሰጥህ እንደሚችል ያረጋግጥልሃል። የራስህን ማንነት ደግሞ ለምን እንደማትነግረው ከልክ ያለፈ አስጨንቆታል። ለምንስ ነው እሱን ለማታለል የምትሞክረው? ለመሆኑ ዓላማው ምንድን ነው? እነዚህን ሁሉ ለማወቅ ይፈልጋል በማለት እርሱ ያላትን በሙሉ አቀነባብራ ነገረችኝ። ንግግሯንም እንደጨረሰች እርሱ ከተቀመጠበት አሻግሮ አፈጠጠብኝ። ከዚያም ከተቀመጠበት ሆኖ ራሱን በማነቃነቅ ፊቱን በማኮሳተር በታፋው ላይ እጆቹን በመደብደብና ቁርጭምጭሚቱን በማነካካት የሚዝናና መስሎ ይብሰከሰክ ጀመር። በዚያን አይነት ሁኔታ ላይ ያለን ሰዓቱ ወደ 12 ሰዓት እየገፋ መጣ። በእርግጥ እየተቃረበ መምጣቱ ግሩም ነበር። ነገር ግን አሁንም ስለ ሮበርት ደፍሬ መናገር አቃተኝ። በደንብ ሳስበውም
ስለ ሮበርት በመናገር የማገኘው ጥቅም አልታየኝም። ለምንስ ብዬ ነው የምነግረው? ምናልባት በትውልድ አይሪሽነቴ ያው የተጠራጣሪነት ጠባይ ተጠናውቶኝ እንደሆነ አላውቅም። ተጋብዬ እውነቱን ለመግለጽ አልተገፋፋውም። በመጨረሻም ለካቲ የመዋሸቴ ጉዳይ በደንብ ከታወቀውና ከተሰማ በከንቱ መልፋት ስለማያስፈልገው ፍርጥርጥ አርገሽ እውነቱን ንገሪው። እርሱም የጠረጠረው እውነት መሆኑን ይወቅ። እርሱን አሳልፎ የሰጠው ሰው ባለመኖሩ በከንቱ በመናደድ ፊቱን በርበሬ ያስመስለው። ቢቻለውም አላግባብ ከሚናደድ የደም ግፊቱን ይጠብቅ አልኳት። እርሱም እኔ ስናገር ጆሮውን አቁሞ ግራጫማ አይኖቹን በማቁለጭለጭ ያዳምጠኝ ነበር። እኔ ያልኩትን በመጠኑም ቢሆን ስለተረዳሁ ከነበረበት ሞቅ ባለ መንፈስ ዘሎ ተነሳ። የታሰሩት ሁለት እጆቹንም ወደ ላይ በማንሳት የዕቃ መደርደሪያውን በጡጫ መታው። ያኔ የቴሌቪዥን ጠረጴዛውን እንዲህ አድርገው ሲመታው አይቸው ነበር። በእርግጥ የኛው በቅርቤ ስለነበር እንደሆነ አላውቅም፣ በጣም ኃይለኛ ምት ነበር። ከዚህ በኋላም ያው በካቴ አስተርጓሚነት ውሸታም መሆኔን ነገረኝ። በእርግጥ እርሱ ውሸታም መሆኔን እንዳወቀብኝ ውሸታም ነበርኩ። ለራሴ አስገረመኝ። እውነቱን አለመቀበሌ ነበር። ማንን ለመሸፈን እንደፈለግኩ ለራሴም አልገባኝም። ነገሮችን የማድበሰብስበትም ምክንያት አልተረዳሁም። እኔም ረጋ በማለት አንድ ሲጋራ አውጥቼ ካቀጣጠልኩ በኋላ እያጨስኩ ስለ ጉዳዩ በቂ ጊዜ ወስጄ ማሰላሰል ጀመርኩ። ከዚህ በኋላም እውነተኛውን ታሪክ ቢቀበለውም ባይቀበለውም ግድና ስሜት ሳይሰጠኝ መተረኬን ጀመርኩ። እሺ እንግዲህ እሱ እንዳለው ይሁንለት። በገዛ ዋና መስሪያ ቤቱ የተጠነሰሰ ውስጣዊ ሴራ አልነበረም እንበል። እስቲ ካቲ፣ እንደዚያ ባይሆን እኔ እንዴት እዚያ ቤት ውስጥ ልገባ ቻልኩ? ለመሆኑ ያለምንም ረዳት ሊሳካልኝ ይችል ነበር? ከዚያስ ያለ አንዳች ትብብር እሱን ይዤ ልወጣ እችል ነበር? እኔ ይህን ሁሉ ሳደርግ የደህንነት ሰዎች የትና ምን ይሰሩ ነበር? በማለት ካቲ እንድታስረዳው አደረግኩ። በዚያን ጊዜ እንደ አውሬ ከተመለከተኝ በኋላ የታሰሩትን እጆቹን ከራሱ ላይ ብድግ በማድረግ እኔ ላይ በማራገብ ዛተብኝ። ካቲም ምን እንዳለ ስትነግረኝ ያንተ ተባባሪ ካለ ወይንስ ይህን በመፈጸምህ የሚከፍልህ ካለ 5 ጊዜ እጥፍ 10ም ቢሆን እኔ ልከፍልህ እንደምችል አረጋግጥልሃለሁ። ለዚህ ግን ዛሬውኑ ፓርክ አቬኑ ልታደርሰኝ ይገባል። የሚከፈልህንም ወስንልኝ እያለህ ነው አለችኝ። ጃክ ሄነሲ ያንን $1,000,000 መጥቀሱ ለካስ ለዋዛ አልነበረም። ወፍራሙ ሰው በዚህ ረገድ ቃል ይገባ የነበረው ሁሉ ከልቡ ነበር። ይህም ለመሆኑ ያለ ጥርጥር ከሁኔታ ያስታውቅ ነበር። ቀደም ሲል ይሄው ወፍራም ሰው በቴሌቪዥን ማብራሪያ ሲሰጥ እንዳስተዋልኩት ሲናደድ ወይንም ለሰዎች ማብራሪያና መመሪያ ሲሰጥ ለምቦጩን ይጥል ነበር። በዚህ ጊዜም እንዲሁ ለምቦጩን ጥሎ ነበር። ነገር ግን አሁን ባለበት ሁኔታ የበላይ ሆኖ ማንንም ማስፈራራት እንደማይችል በሚገባ ስለገባው ይህንኑ ባህሪውን ወዲያውኑ በመለወጥ ራሱን ለማስተካከል ሞከረ። በዚህም ምክንያት ትህትና ማሳየት ጀመረ። ትህትና ከማሳየቱም ወዲያውኑ ሳቁን ጣሪያው እስኪሰነጠቅ ድረስ ለቀቀው። በዚያም አይነት ሁኔታ ሁሉም ነገር ተመቻችቶ በመካከላችን የግል ጨዋታና ቀልድ የተፈጠረ ይመስል ነበር። በተለይ በእኔ ላይማ አልፎ አልፎ ከውስጥ ይስቅብኝ ነበር። በዚህ አይነት እንደ ልቡ ባህሪውን እየቀያየረ በማቅረብ መልክና ደግና ትሁት በመምሰል ካቲን ጠርቶ አነጋገራት። ከዚያም በዓለም የተዋጣለት አስቂኝ ሰው ያጋጠመው ይመስል በነበረበት ወንበር ላይ ሄዶ በሳቅ እየተንከተከተ ተቀመጠ። እዚያም እንደተቀመጠ በእኔ ደፋርነት እየተገረመ መሳቁን ቀጠለ። በዚያን ሰዓት ሰውየው የሚስቀው የእውነቱን ይሁን ለማስመሰል አልገባኝም። ከትንሽ ደቂቃዎች በፊት በንዴት ሲቃጠልና ሲብሰከሰክ የነበረ ቆፍጣና ሰው ባንዴ ተቀያይሮ ቀልደኛ ሲሆንብኝ በጣም ግራ ተጋባው። ይህን ሁሉ የሚያደርገው ከምሩ ይሁን ለብልሃቱ ሊገባኝ ከቶ አልቻለም። ትንሽ ቆይቶ የታሰሩትን እጆቹን ወደ እኔ ካመለከተ በኋላ ራሱን እየነቀነቀ ምን አይነት አስቂኝና ደስ የሚል ቡችላ እንደመሰልኩት እየገለጸ ድቡልቡል ሆዱ ከውስጥ አንድ ነገር እንደያዘ እስኪላጋ ድረስ መንከትከቱን ቀጠለ። ከዚያ በኋላ በድንገት ጭጭ አለ። ከዚያም አይኑን በመጨፈን ልክ እንደተኛ ሰው ሆነ። ለወፍራሙ ሰው በዚያን ወቅት ምንም ቢደረግ የሚገደው አልነበረም። በዚህ አይነት ሁኔታ እየተቀላለድንና እየተጨዋወትን በግምት 1 ሰዓት አለፈ። ልክ 1 ሰዓት ሲሆንም አሁንም ካቲ ከወደ ታዛው ተጨማሪ እንጨቶችን በማምጣት እሳቱ ላይ ጨመረችው። ከዚያም በሬዲዮ የሚተላለፈውን የሰዓቱን ዜና ማድመጥ ጀመርን። በዚህ ሰዓት የተሰማውም ዜና
ባለፈው ከሰማነው በቀጥታ ተመሳሳይነት ነበረው። እንግዲህ ከአሁን ሄዳ የቀረን 2 ሰዓት ብቻ ነው በሚል ከካቲ ጋር የአይን ንግግር አደረግን። በዚያን ጊዜም ካቲ አንዱን እጇን ከሌላው ጋር እያፋተገችና እያጠማዘዘች አልፎ አልፎም ታፋዋን እየመታች በጭንቀት ተይዛ አየኋት። ፊቷንም ልብ ብዬ ሳየው አመድ መስሎና አይኗ ስር ጥቁር ጥላ ጥሎበት ይታይ ነበር። እኔም እርሷን ለማባበል ስል ካቲ ባክሽን ተይ፣ ምን መሆንሽ ነው? እንደገና ደግሞ ማልቀስ ልትጀምሪ ነው? ኧረ ባክሽ በቃል በማለት እንደገና እሪቷ እንዳትቀጥልብኝ ተማጸንኳት። ካቲም በእኔ ማጽናናት በመስማማት እሺ ሄዲ፣ ካስቻለኝ ሁሉንም አንተ እንዳልከው ለማድረግ እሞክራለሁ። እስቲ ግን ድንገት ሐሳብ ለመቀየር ይቻል እንደሆነ ጥቂት አስብበት። ስማኝ ሄዲ፣ ሰዎች ካሳ ለመክፈል ብቻ የሚፈልጉ ከሆነ ለምን አትስማማም? ይህ አንተን ምን ይቸግራል? ባለፈው በጋ ከኢምፔሪያል ሆቴል ብርቅዬ ጌጣጌጦችን መውሰድህን ታፓ በደንብ ነግሮኛል። ይህስ ያው አይደለ? ታዲያ ለምን አትቀበልም? በማለት በበኩሏ የተሰማትን ስሜት በመግለጽ ልታሳምነኝ ሞከረች። እርሷ ባለችው ነገር ሁሉ ስለተነካውና በተለይም ንግግሯ ራሴን ስለመታኝ አፌን እንዳይሆን አድርጌ በማጣመምና የውሸት ሳቅ ጥርሴን በመገልፈጥ አሳየዋት። እኔ እንደዛ ያስደረገኝ ሁኔታ እንደሌላ ሁሉ ካቲንም በኢምፔሪያል ሆቴል የተደረገውን ዝርፊያ እኔ እንደፈጸምኩት አድርገው ያሳመኗት መሆኑን በመገንዘቤ ነበር። ይህን ሁሉ ጉድ ግን እስከዚያን ደቂቃ ድረስ በእኔ በኩል ፈጽሞ አላውቅም ነበር። እኔም ጉሮሬን በመጠራረግ ስሚ ካቲ፣ የማልቀበልበት ምን እንደሆነ ልንገርሽ። አሁን በእርግጥ አንቺ መጠየቁ ይገባሻል። ይህም መልካም ሐሳብ ነው። ነገር ግን በትክክል የተረዳሽኝ አልመሰለኝም። ይኸውልሽ ካቲ፣ እኔ ዕቃውን እንኳን ልዘርፈው ቀርቶ ስለመኖሩም የማውቀው ነገር አልነበረኝም። አሁንም የት እንዳለ ባውቅ መልካም ነበር በማለት ከቀረችኝ ጊዜ ጋር እየተሻማው አስረዳት ጀመር። ምንም ቢሆን ለወፍራሙ ሰው ሰዓቱ እየተቃረበለት መጥቷል። ለእኔና ለካቲ ግን በእጥፍ እያለፈብን መሆኑን ስለተረዳው ስለ ጉዳዩ ለማብራራት ስል ሐተታ ማብዛቴን አልፈቀድኩትም። በዚህ አይነት ሁኔታ ላይ እንዳለን ካቲ በኃይል ከገፈተረችኝ በኋላ ፊቴን በከፍተኛ ጥርጣሬ እየተመለከተች ምናልባት አንተ እንዳልከው አልወሰድከው ይሆናል። ካዲያ እንዴት ይሆናል ብለህ ታስባለህ? በእውነት በዚህ ጉዳይ ማንም የሚያምን የሚገኝ አይመስለኝም። ግን አንተ በዚሁ ቀጥለበታል ማለት ነው በማለት እጄን እየጎተተች የሁኔታውን አስከፊነት ገለጸችልኝ። እኔም ያለችውን በማጠናከር እህሳ ጉድ እኮ ነው ካቲ፣ ፖሊስ የተባለው ሁሉ በተለይ ዳኞች እኔን ኤዲ ግድግዳ ቦርዳሹን አያምኑኝም። ለዚህ ደግሞ በቂ ምክንያት አላቸው። በቀላሉ ሊያዝላቸው ባለመቻሌ ብቻ ነው። ይህንንም ነገርሽ እንደሆነ አላውቅም። በትንሽነቴ ከአንድ የሕንፃ ተቋራጭ ድርጅት ውስጥ ስሰራ አጎቴ ፓዲ በጠና ይታመማል። ታሪኩ የቆየና ረጅም ስለሆነ ብቻ እንዳይሰለችሽ በማለት መተረኬን አቋረጥኩ። ካቲም እባክህን አሁኑኑ ሁሉንም ንገረኝ አለችኝ። እኔም ታሪኩን አንድ በአንድ ነገርኳት። ሮበርትና እኔን በልጅነታችን እንዴት አድርገው ዘመዶቻችን እንዳባረሩንና ወደ ኒው ጀርሲ ከአንድ የዶሮ ርቢ ካለው ሀብታም ዘመዳችን ጋር እንድንሸቅል ስለመላካቸው፣ ከዚያም በደረሰብን በደል ኮብልለን ስንወጣ አጎታችን ፓዲ እንደተቀበለን፣ እኛም አጎታችን ጋር በድንገት ስንሄድበት ምንም ያልተሰማው ስለመሆኑ፣ እንዴት አድርጎም በደስታ እንደተቀበለን ወዘተ በዝርዝር ተረኩላት። እሷም በጉጉት ከዚያስ ምን ሆነ? እባክህን ታሪኩን አታቋርጥ፣ ቀጥልልኝ። እሺ ምን ሆናችሁ ከዚያ? በማለት አሁንም ታሪኩን እንድቀጥልላት ለመነችኝ። እኔም ከነበርኩበት በመነሳትና ላይና ታች እየተንቆራጠጥኩ ከዚያም አጎታችን ፓዲ ጋር በሰላም ስንኖር ታመመ። ከዚያም ከአንድ አይሉ 2 እና 3 ዶክተሮች ጋር ሄዶ ታየ፣ ግን ውጤት አልባ ሆነ። አንድ ሰውም ምዕራብ ውስጥ ወደምትገኝ ክሊኒክ እንድንወስደው ነገረኝ። እዚያ ስለነበሩት ሐኪሞች ጥሩ ተደርጎ እንደሚነገርላቸው ከሆነ በጣም አስቸጋሪ የሆነውን በሽታ በማከም ያድኑ ነበር። ለ2 ወር ያህልም እርሱም በተከታታይ ታመመ። ሆኖም ከዕለት ዕለት እየባሰበት ሲሄድ ጊዜ እንደ አንድ ባለቤት ያጣ ውሻ ተንገላተው ከሚሞቱብኝ አንድ ነገር ላድርግ የሚል ስሜት በአንዴ ገነፈለብኝ። ከሕንፃ ተቋራጩ ጋር ስሰራ እብዱ ኤዲ የሚል የቅጽል ስም አውጥተውልኝ ነበር። ያም የፈለገውን ያክል ከፍታ ያለምንም ፍርሃትና ችግር ስለመውጣ ነበር። አንድ ሌሊት ከእንቅልፌ ስነቃ አጎቴ በከፍተኛ ሕመም ሲሰቃይ ያየውና ካልጋዬ ብድግ ብዬ ወደ ፎርዝ አቬኑ በመሄድ
አንድ አፓርታማ ህንፃ ላይ ወጥቼ ከአንደኛው መኝታ ክፍል በመግባት ሳይ ጥቂት የወርቅ ቀለበቶች አገኘው። ከዚያም እንዳወጣጤ ቀስ ብዬ ወረድኩ። ያንንም ወርቅ ከሸጥኩ በኋላ አጎቴን እዚያው ታዋቂው ክሊኒክ አስገባሁት። የክሊኒኩም ክፍያ ከመጠን በላይ ውድ ስለሆነ ለረጅም ጊዜ ማቆየት ስላልቻልኩ ልክ እንደዚያው ጊዜ በዚያ አይነት ሁኔታ በአንድ ሌሊት አንድ ህንፃ ላይ በመውጣት ተመሳሳይ ጉብኝት አደረግኩ። ቀኑ እየገፋ አጎቴን እዚያው ክሊኒክ ለማቆየት እየተወደደብኝ ስለሄደም እንደዚሁ ተደጋጋሚ የሌሊት ጉብኝቶችን ቀጠልኩ። በመጨረሻ ግን ፖሊሶች ያዙኝና አሰሩኝ። ይህን ሁሉ አደርግ የነበረው አጎቴን ፓዲን ለማዳን ስለነበር ምንም አልጸጸተኝም። ለኔና ለሮበርት ያለው ውለታ በቀላሉ የሚገመት ባለመሆኑ አሁንም በህይወት ሊመልስልኝ የሚችል ቢሆን ከዚህ የበለጠ ሁሉ ባደርግለት ደስ ይለኛል በማለት እያስረዳኋት በአንደኛው መስኮት አካባቢውን ለመመልከት ቆም አልኩኝ። ነገር ግን ምንም የሚታየኝ ነገር አልነበረም። ካቲም በኔ ትረካ ከመጠን በላይ ተመስጣ እና ምን ሆነ ሄዴ እነሱ ሳዳሉት በማለት ጠየቀችኝ። እኔም መቼም እነሱ የሚቻላቸውን ያህል ሳይረዱት አልቀሩም። በቀላሉ እንዲገላገል አድርገውታል። እነሱ የፈቀዱልኝ በህይወት አንድ ጊዜ ብቻውን እንዳየው ነበር። ያም በቀብሩ ስነ ስርዓት እንድገኝ ማድረጋቸው ነበር። እኔም የእስር ጊዜን አጠናቅቄ ስወጣ እንደመሰለኝ መኖር ጀመርኩ። በዚያን ጊዜ የትም አዳሪና የወሮ በላ ኑሮ እንድገፋ ሆንኩኝ። ሌላ ሁሉ ቀርቶ በአካባቢው አንድ የሌብነት ወንጀል ተፈጸመ ከተባለ እኔን አሳደው በመያዝ ያስሩኝ ነበር። ወንጀሉን እኔ በፈጽመውም ባልፈጽመውም እኔኑ ወንጀል ስለለመደባቸው ከማልፈልገው ነገር እንድገባና እንዳስብ አደረጉኝ። በበኩሌም እኔ መሰለኝን ሁሉ አድርጌያለሁ። ለዚህም ነው እኔ ለአንቺ ደረጃ ልመጥን አልችልም እያልኩ ደጋግሜ ለመናገር የፈለግኩት። በተለያዩ ጉዳዮች ላይም ተሳትፌያለሁ። ሁሉም ነገር ከእውነቱ ሊያልፍ ስለማይችል እኔም ብሆን ለምንም ነገር ግድ አልነበረኝም። ነገር ግን ባለፈው የበጋ ወራት ከኢምፔሪያል ሆቴል ለተፈጸመው ዘረፋ ፈጽሞ ተጠያቂ ልሆን የሚገባኝ አይደለሁም። በዚያ የዘረፋ ወንጀል አልተሳተፍኩም። እሱ ደግሞ ምንም አይደለም መስሏቸው ስለሆነ አባትሽንም ቢሆን አትቀየሚያቸው። ይህንን እኔም ብሆን ማንሳት አይገባኝም። ይልቅ ካቲ ተጨማሪ ቡና መጠጣት ትፈልጊያለሽ? በማለት በዚህ ጉዳይ እንዳትጨነቅ ትኩረቷን ቶሎ ብዬ ቀየስኩባት። ካቲም አንድም ቃል ሳትተነፍስ ከኋላዬ በመምጣት ፊቴን በእጆቿ ከያዘችኝ በኋላ ጉንጮቿ እንድስማት አደረገች። ቀስ እያለችም ይኸውልህ እኔ አንድ $3000 አለኝ። የራሴው ገንዘብ ስለሆነ በፈለግንበት ጊዜ አውጥተን ልንቋቋምበት እንችላለን። ዛሬም ቢሆን ወደ ፍላሽንግ ከተመለስን በኋላ እዛ ከባንኩ ማውጣት እንችላለን። እኔ እንደሆንኩ ከዛሬ ጀምሮ ብቻን አልተውህም። ወይ ኒው ኦርሊንስ ወይ የሆነ ቦታ ሄደን የጋብቻችንን ስነ ስርዓት እናከናውናለን። ከዛ ደግሞ ደቡብ አሜሪካ ወይም ሌላ ቦታ ተሻግረን እንሄዳለን። ለእኛስ የትም ብናሄድ ምን ልዩነት አለው ብለህ? ትልቁ ቁም ነገር ከአሁን ወዲያ ሳንለያይ ዕድሜ ልካችንን በፍቅር አብረ መኖር ብቻ ነው። የወንድምህን የሮበርትን ጉዳይ ችላ ብለህ በቀላሉ እንዳልተሸነፍክ ሁሉ የእኛንም ጉዳይ ችላ ልትለው አይገባም። ልክ የሮበርትን ጉዳይ እንዳያስከው አይነት አሙት ኮስታራና ልበ ሙሉ ልትሆን ይገባል። ኤዲሙት እኔ ራሴ የእኛን ጉዳይ እንዳታበላሸው አደርጋለሁ በማለት አብረን ለመኖር ያላት ምኞትና ጉጉት በይፋ ገለጸችልኝ። እኔም የካቲን ሁኔታና መንፈስ በመከተል ፈጽሞ አላበላሸውም አልኳት። ነገር ግን አሁንም እርሷ የማታውቃቸውን ብዙ ነገሮች እኔ ስለማውቅና ወደ ደቡብ አሜሪካ መሄድም ምን ያህል ከባድ እንደሚሆን ስለሚገባኝ በዚህ አይነት ሁኔታ እሷን ችግር ውስጥ ማስገባት አልፈቀድኩም ነበር። ጃክ ሄነሲ በእኔ ላይ እንደሚሆነው አይነት ሳይሆን በጣም ግልጽና ቸር ሆኜ ቀረብኳት። ካቲ ከእንግዲህ ቃል እገባልሻለሁ የኔና ያንቺን ጉዳይ በእኔ በኩል ፈጽሞ አላበላሸውም። ቡናውስ ለመሆኑ ወደ ውጭ ሄጄ ለኛ አንድ ባሊ በረዶ ላምጣ? እርሱ እንደሆነ ገና እንደተኛ ነው። ለማንኛውም ሽጉጡን አንቺ ያዥ በማለት አባበልኳት። እኔም ከውጭ በረዶ ላምጣ በሚል ሰበብ ያን የመውጫ ምክንያት የፈጠርኩት ለጥቂት ደቂቃዎች ብቻዬን ለመሆንና በነገሩ ላይ ይበልጥ ለማሰብ ነበር። ከዚያ በኋላ ሽጉጤን ሰጠዋት። ወደ ኩሽና ቤቱን በመዞር ባልዴን ይዤ ለጥቂት ደቂቃዎች ያክል ከእንጨት በተሰራው ታዛ ስር ቆሜ ማሰብ ጀመርኩ። በሐሳቤም ይህችን ልጅ አሁን ከተፈጠረው አዘቅት እንዴት አድርጌ ለማውጣት እንደሚቻለኝና ለእርሷም ጥሩ ሊሆን የሚችለውን መንገድ መሻት ጀመርኩ። እርሷ ለኔ ብላ ከሞቀ ቤቷ
ማለትም ከወላጅ አባቷና ከመሳይ እህቶቿና ጓደኞቿ ሁሉ ተነጥላ ከኔ ጋር በመንከራተት ላይ ነች። ያንን የመሰለውንም ሕይወቷን እኔ በመመራው የተበላሸ ሕይወት መተካቱና ከማግባቴም በፊት 6 እና 7 ዓመታት በተጨማሪ እርሷን ማስጠበቁ ከልክ ያለፈ ከበደኝ። ፈጽሞ እሷን ማግባቱን ማሰብም አልነበረብኝም። በበኩሌ ካለሁበት ቦታ ቆሜ ማግባት የለብኝም በሚል ወሰንኩ። ከሕይወቷ እኔ በበኩሌ አሁን በወጣላት የተሻላትን መስመር ልትከተል እንደምትችል ገባኝ። እኔ እንደሆንኩ ምንጊዜም ጥሩ ሆኜ አላውቅም፣ ወደፊትም ልሆን አልችልም። ብቻ አንድ ነገር ማድረግ አይቻለኝም። ያም ካቲ ፖልኪንስኪን የመሰለች ልጅ ይዤ በደቡብ አሜሪካ ውስጥ ስንከራወት አለመገኘት። እንደዚህ አይነቱን ነገር መቼውንም ቢሆን የምፈጽመው አይደለም። ምንም እንኳን አሁን በቅንነት የወጠነችው ነገር ትክክል ሆኖ ቢሰማትም ሰዎች ምንጊዜም የማይዘነጉት ጉዳይ ማለትም ለሕይወታቸው መበላሸት ምክንያት የሆነውን ሰው ፈጽሞ ያለመርሳት በእርሷ የማይቀር መሆኑ ገባኝ። ሰዎች ወግ ስለሚያጠቃቸውና ስለሚይዛቸው ቂም ያላዙ ሊመስሉ ይችላሉ፣ ለማረሳሳትም ይጥራሉ። ነገር ግን ትንሽ ከቆዩ በኋላ ተጠያቂ ያደርጋሉ። ለመሆኑ ይህን ነገር እንዴት ሌላው ሰው ማየት ይቻለዋል? ለኔ ይህ ጉዳይ በቀላሉ የሚታይ አልነበረም። በዚያኑ አይነት ሐሳብ ተውጬ እያለሁ በድንገት አንድ ሐሳብ መጣልኝ። በዚህም ሐሳብ መሰረት እስከ ሕይወቴ ፍጻሜ ድረስ በእርሷ በኩል ያለውን ሁሉንም ነገር ማስታወሴ አይቀርም። እረ ለመሆኑ ከኔ የሚጠበቀው ምን እንደወስን ነው የሚል ነበር። በዚህ አይነት ሐሳብ ራሴን አስጨንቄ ወደ ታዛው ፊት ለፊት ስሄድ በረዶ መውረዱን አስተዋልኩ። በውጭም በኩል ንጹህና ትኩስ አየር ይነፍስ ስለነበር በዳፊ ፖይንት ዙሪያ በሚያብለጨልጭ በረዶ አዲስ ዓለም ተፈጥሮ ተመለከትኩ። ሰማዩ በሚያስደነግጥ ሁኔታ በጣም ደማቅና ሰማያዊ ሆነ። የደመና ጠብታ እንኳን በሰማዩ ላይ አይታይም ነበር። በአካባቢው የነበረው ውሃ የተረጋጋ ጥቁር ብረት ይመስል ነበር። ከሮበርት ጎጆ በስተጀርባም ነጥብ አልባ የሆነ የበረዶ መስክ ተዘርግቶ አየው። ምንም ነጥብ አልነበረበትም ነበር። ያየሁበትንም ዓይኔን ፈጽሞ ላምነው ስላልቻልኩ ጨፈንኩትና ማሰብ ጀመርኩ። ሁኔታውን ባለመቀበልም ራሴን አነቃነቅኩ። ራሴንም በራሴ ምን ነው ያልሆነ ነገር በማሰብ በጭንቅ ባህር እዘፈቃለሁ ማለትም ጀመርኩ። በታምርም ቢሆን በዚያ በተዘረጋ የበረሃ አሸዋ በሚመስለው በረዶ ላይ በእንብርክኩና በእጁ እየዳኸ ወደ ጎጆ የሚገሰግስ ሰው ነበር ማለት ግምት አልነበረኝም። ፈጽሞ ጥርጣሬም አልገባኝም ነበር። በመጀመሪያ ለኔ መሰለኝ ዛፍ ወይም ጥሻ ነገር ነበር። ሰው ይሆናል የሚል ግምት በሐሳቤም አልገባም። በዚህ አይነት ሁኔታ ዓይኔን ወደዚያ አቅጣጫ ገልጬ አስተዋልኩ። ያየሁት ግን ትክክል ሆኖ ተገኘ። የሆነ ሆኖ ያየሁት አንድ ሰው ብቻ አልነበረም። ከ8 ያላነሱ ሰዎች ነበሩ። በዚህ አይነት ሁኔታ ስመለከታቸው ያለሁበት እንደቆምኩ በድንጋጤ ክው አልኩ። በስሜትም ሰውነቴ ከዳኝ መሰለኝ። ሰዎቹ የሚያደርጉትን በድንጋጤ አፍጥጬ መለከተው ጀመር። ሰዎቹ የዳፊ ፖይንትን በከፊል ከበው እየተሳቡ ወዳለንበት ጎጆ ይጓዙ ጀመር። መሪያቸውም ያው እኔ በመጀመሪያ ያየሁት ሰው ሲሆን እሱም ከመካከላቸው ሆኖ ስሜት በተሞላበት የእጅ እንቅስቃሴ የሚጓዙበትን አቅጣጫ ይመራቸዋል። የሰውየውንም ማንነት በሩቁም ቢሆን ሳስተውል ሉቦዲን መሆኑን ደረስኩበት። በጣም የሚገርመው ይኸው ሰው ቅዳሜ ዕለት በፓርክ አቬኑ ባለው ዋና መስሪያ ቤት ለብሶ ያየሁትን ኮት አሁንም እንደለበሰው ነበር። በዚህም ምክንያት እሱነቱን በቀላሉ ለመለየት አያስቸግርም። ሉቦዲን እኔ ካለሁበት ፈጽሞ የተከለለ አካባቢ ከ8 የደህንነት ሰዎች ጋር የመምጣት ሁኔታ አስደነገጠኝ። በዚህ አይነት ሁኔታ ላይ ሆኜ ከታዛው ላይ እንደቆምኩ የካቲ ነገር ቀሰቀሰኝ። እኔንስ እዚሁ ቢይዙኝ የሚገባ ነው። ግን ምስኪኗ ካቲ ምንም በማታውቀው የተወሳሰበ ጉዳይ ለኔ ብቻ ብላ መያዝ ይኖርባታል በሚል ሐሳብ ተጨነቅኩ። በሌላ አቅጣጫ በኩል ዞር ብዬ ሳስተውል ደግሞ ምንም የሚታይ ነገር አልነበረም። ነገር ግን የሚንቀሳቀስ የውቅያኖስ ውሃ ነበር። እንደገና ወደ ሌላኛው አቅጣጫ ዞሬ ስማትር የገጠር መንገድና የተበታተኑ ዛፎችን አየው። በእያንዳንዱ ዛፍም ሰው ተከልሎ እኔን የሚመለከተኝ ስለመሰለኝ አሁንም ከመጠን በላይ ሆዴ በጭንቀት ተራገፈ። ሰውነቴ ሁሉ ዛለብኝ። ብርክክ ብዬም በማጎንበስ መጸለይ ጀመርኩ። በጣም የሚገርመው በዚያን ወቅት አስብ የነበረው ስለ ካቲ ብቻ ነበር።
እዚያ እርሷ በመኖሯ ከመጠን በላይ አሳሰበኝ። በእርግጥ በዚያ የተደራረበ ቀውጢ ሰዓት እርሷን በ2 እና 3 ደቂቃዎች ልዩነት ለማውጣት ያላሰብኩበት መንገድ አልነበረም። በሌላ በኩል ደግሞ እንዴት ብሎ ሉቦዲንና ሌሎች የደህንነት ሰዎች ያለውበትን ቦታ ሊደርሱበት እንደቻሉ በጣም ገረመኝ። ያለንበትን ቦታ ሊደርሱበት አይችሉም በማለት እኔ ራሴን በራሴ ማታለሌም በጣም አናደደኝ። እንዴት ሊሆን ይችላል በሚልም ደጋግሜ ራሴን በራሴ ጠይቅ ጀመር። እንዴት ሊሆን እንደሚችል ግን ቀስ ብሎ ይታየኝ ጀመር። ይህን ላለማስተዋሌ ራሴን በረዶ ውስጥ ማስቀመጡ ይሻል ነበር። ከመጀመሪያው የእነርሱን ሰው የጠለፈውን ሰው ማንነት ያውቃሉ። በስልክ የቆንሲሉን ኃላፊ ባነጋገርኩበት ወቅት ማንነቴን ገልጬለታለሁ። የሻለቃ ሮበርት ሚክናልቲ ወንድም መሆኔን በሚገባ አውቀዋል። ጋዜጦች እንደተረኩት ባለፈው በጋ ሮበርት ከኒውዮርክ 2 ሰዓት በሚያስኬድ በአንድ ትንሽ የባህር ዳርቻ ጎጆ እንደሚኖርም ጠቁመዋል። ሉቦዲን ያለ አንዳች መጠራጠር ቀደም ሲል 1-2 ሰዎችን በመላክ የባህር ዳርቻ ጎጆውን ማስፈተሹ አሁን ገና ትዝ አለኝ። እኛ እዚያ ስንደርስ መስሎን የነበረው ተራ ዘራፊ ነበር። ለካስ የሮበርትን በር በመገነጣጠልና በመሰባበር የፈተሹት የሉቦዲን ሰዎች ኖረዋል። በዚያም ጊዜም እነ ሉቦዲን ከጎጆዋ ሰው ቢያጡም በዚያ ብቻ አልተገቱም። በዚያን ቦታው በተዘመተበት ወቅት ወፍራሙን ሰው ይዞ የሚመጣ ሰው ይኖራል የሚል ግምት ባይኖርም ሉቦዲን የነበረውን ቀዳዳ በፍጹም ችላ ባለማለቱ ያለንበትን ሊደርስበት ችሏል። በዚህ አይነት ሁኔታ ሉቦዲን አካባቢውን እንዲጠብቅለት ያስቀመጠው ሰው የኛም መምጣት ሲያይ መልሶ ወደ ሉቦዲን ሪፖርት ስላደረገለት በረዶውን እየጣሰ 8 ሰዎችን አስከትሎ ሊመጣ መቻሉ ገባኝ። ሁኔታው በዚህ ደረጃ ላይ መድረሱን ስገነዘበው ከፍተኛ ስጋት አደረብኝ። ምንም አይነት የማምለጫ ቀዳዳ ሊኖረኝ እንደማይችልም ገባኝ። በመሆኑም ካለሁበት ታዛ በመርበትበት ወደ ቤት ፈጥኜ ገብቼ ካቲን ጠራዋት። ፈጣን መልስ ግን አላገኘውም። በዚያን ወቅት በአንጻሩ ጎልቶ ይሰማኝ የነበረው የነፋሱና የማዕበሉ ጩኸት ነበር። ከጓሮ በኩል ካለው በር በዚህ አይነት ሁኔታም እንደደረስኩ ቶሎ ብዬ የኩሽና ቤቱን በር ከፈትኩ። በድንጋጤ ብዛት ጉልበቴ ታክቶት ስለነበር በሩን እንኳን የከፈትኩት ታግዬ ነበር። እንዲያውም በመጀመሪያ ይህንኑ በር ለመክፈት ስተናነቅ ገፍትሮኝ ከቦታው ተመልሷል። ንፋሱም ከልክ ያለፈ ኃይለኛ ስለነበር በሩን ያወዛውዘው ነበር። እኔም በዚህ አይነት መንገድ ወደ ቤት ከገባው በኋላ ካቲን ጮኬ ተጣራው። በዚያን ጊዜ በአንጎሌ ይመላለስ የነበረውና የማስበው ነገር አንድ ነገር ብቻ ነበር። ያም ሐሳብ እንደምንም ሶስታችንም በስቴሽን ዋገኑ ላይ ገብተን መንገዱን ሙሉ በሙሉ ሳይዘጉብን ባለችን ቀዳዳ ለማምለጥ መቻል ነበር። ነገር ግን ወደ ሳሎኑ በር ስሄድ ከግምቴ ውጭ የሆነ ነገር አጋጠመኝ። በድንገትም ራሴ ላይ አንድ ከባድ ምት አረፈ። ካቲ ከመስኮቱ ስር ተንበርክካ እጆቿን ከራሷ ላይ አድርጋ ሳያትና ራሴም ላይ አንድ ከባድ ምት ሲያርፍብኝ አንድ ሆነ። በዚህ አይነት ሁኔታ ራሴን በመሳቴ እንደገና ራሴን ለማወቅ የቻልኩት ወዲያው አልነበረም። በእንብርክኬ አንድ ሶፋ ላይ ተደግፌ ሳንኳርፍ ከቆየው በኋላ በድንገት በነቃሁበት ጊዜ ነበር። በዚያን ጊዜ በሚገርም ሁኔታ በቁጥጥሬ ስር የነበረው ወፍራም ሰው ከራስጌ ቆሞ አየሁት። የኔን ሽጉጥ በቀኝ እጁ ይዞ እኔ ላይ በመደገን ድንጋይ ይመስል እንደተገተረ ትክ ብሎ ያየኝ ጀመር። ካቲም የኔን መንቃት እንዳስተዋለች በቀስታና ጭንቀቷን በሚገልጽ ሁኔታ ጮኸች። ከዚያም ሰውየው ፈጽሞ ሳያስበው ከላዩ ላይ ተጠመጠመችበት። ካቲም ሰውየውን መያዝ በሚኖርባት መንገድ ስላልያዘችው አሽቀንጥሮ ጣላት። ዞር ብሎ እንኳን አላያትም። ግን አንድ ነገር ተናገረ። የኔም ትከሻዬና ጎኔ በጣም ረጠበ። በዚህን ጊዜ ከነበረኝ ልምድ በኃይል መድማት እንደጀመርኩ ተረዳው። እጄንም ስሜቱ ከተሰማኝ ቦታ ላይ አሳርፌ ካነሳሁት በኋላ ተመለከትኩት። ወፍራሙን ሰው በቂልነት መልክ አየሁት። በዚያን ጊዜ ወፍራሙ ሰው ምንም አይነት ማስጠንቀቂያ ሳይሰጠኝ በቀጥታ በእኔ ላይ ተኮሰ። ከዚያም ምንም አይነት የስሜት ለውጥ ሳያሳይ ሽጉጤን በሳሎኑ ሶፋ ላይ አስቀመጠው። ካቲም ካለበት ለመነሳትና አንድ አይነት እርምጃ ለመውሰድ እንዳትሞክር፣ እሱ የሚፈልገው አንተ ካለበት እንድትቆይ ብቻ ነው። ከተነቃነቅ ወይም አንድ ሙከራ አደርጋለሁ ብለህ ከቃጣ ግን እንደሚገድል ነግሮኛል በማለት ትጮህብኝ ጀመር። እኔም እርሷ ባለችኝ መሰረት ምንም አይነት ንቅናቄ አላሳየውም። ሙከራም ለማድረግ አልቃጣውም።
ባለሁበት እንደ ግግር በረዶ ሆኜ ቀረው። እንደዚያ ተንጋልዬ ቀረሁት በእርግጥ በተኩሱ ብቻ በመደንገጥ አልነበረም፣ ራሴን ከመጠን በላይ በመጥላት ነበር። ያም በእርግጠኛ ለሮበርት ለራሴም ሆነ ለካቲ ባለመሆኔና ባለመድረሴ የወጠንኩት ውጥን ያለ ውጤት በመቅረቱና እቅዴም ስለከሸፈብኝ ነበር። በዚያ ጭንቀትና ብስጭት ሁኔታ ላይ እንዳለሁም መላ አካላቴ አንድ የመንዘፍዘፍ ስሜት አከናነበኝ። ያለሁበትን በመሳቴ ያለሁበት ክፍል እንኳ በላይ ላይ የተደረመሰ መሰለኝ። ትንሽ ቆየት ብዬ ግን ካቲና ወፍራሙ ሰው አንድ ላይ ሆነው አየኋቸው። በዚያን ጊዜም እኔ እዚያው የነበርኩበት እንደተጋደምኩ ነበር። ካቲ ቀስ ብላ ወደ እኔ እየተንፏቀቀች ከደረሰች በኋላ ካጠገቤ ተንበርክካ በማንሾካሾክ ታናግረኝ ነበር። ደህና ሆኜ እንድነቃላትም ትነቀንቀኝ ነበር። በዚያን ሰዓት ፊቷም ፈገግ ብሎ ነበር። ስማ ኤዲ፣ ሰውየው አንዳንድ ጥያቄዎችን ሊያቀርብልህ ይፈልጋል። መዋሸትህንና እርግጠኛ መናገርህን ሊደርስበት እንደሚችልም ነግሮኛል ብላ የጀመረችውን ሳትጨርስ በልህ ድምጿ ታጠፈባትና እኔ እንቅልፍ የወሰደው መስሎኝ ነበር። ነገር ግን እሱ እጁን ነፃ ለማውጣት በጣም ይጥር ኖሯል። አንተ የምታደርገውንና እንደዚህ ያቆየን ምክንያት ለማወቅ በኩሽና ቤቱ መስኮት በኩል አድርጌ ስከታተል ከኋላዬ መጥቶ በመያዝ ያዥ ብለ የሰጠኝን ሽጉጥ ቀማኝ በማለት ካለችበት እየተነሳች ያጋጠማትን ባጭሩ ተረከችልኝ። እኔም ሰውነቴን በማፍታታት ካለሁበት ተንቀሳቅሼ ቆምኩ። ካቲም ጣቶቿን ወደ እኔ በመቀሰር ኤዲ እንዳትንቀሳቀስ፣ ቅድም ባልኩት መሰረት ይፈጽምብሃል በማለት እየተወራጨች አስጠነቀቀችኝ። ሰውየውም በእነዚያ ወፍራምና ጠንካራ እግሮቹ እንደቆመ አየሁት። እርሱም አየኝ። በዚያን ጊዜ ቅጥጥ ያለ ፈገግታ አየሁበት። ካቴ የምታደርገውን ልመና መረዳቱን፣ እርሱም በተረጋጋ መንፈስ ካለሁበት ከተንቀሳቀስኩ እንደሚገለኝ ራሱን በማንቀሳቀስ አረጋገጠልኝ። ለካቲም ትከሻዬን በጣም ስላመመኝ እጅሽን በመያዝ እንደምደገፍሽ መፈለጌን ንገሪው በማለት በሹክሹክታ ነገርኳት። እርሱም ያለችውን ካዳመጠ በኋላ ትዕግስት ባጣ ሁኔታ እምቢታውን ትከሻውን በማነቃነቅ ገለጸ። ከዚያም ትንሽ ቆይቶ ሐሳቡን በመለወጥ በሽጉጡ ምልክት ስላደረገላት እኔ በፈለግኩት መሰረት ያዘችኝ። በእጇ ስትነካኝም እጇ ልክ እንደ በረዶ የቀዘቅዝ ነበር። ሆኖም ለእኔ በጣም ጥሩ ድጋፍ ሆነኝ። እጇንም በመያዜ ራሴን ተቆጣጠርኩ። የቁስሉ ህመም ሁሉ የለቀቀኝና ድካሙ ሁሉ የተወኝ መሰለኝ። ያም ሁሉ ሆኖ ግን ድካሙ እየተጫጫነኝ መጣ። ካቲንም እንደምትዩ አንቺን ምንም እንደማያደርግሽ ቃል ከገባልኝ የፈለገውን ሁሉ ላደርግለት እችላለሁ። ይህንን በደንብ ንገሪው አልኳት። ከዚያም ንግግሬን በመቀጠል እንደምንም ብለሽ በወሬ ጠምደሽ ያዥልኝ። ይህኔ ልቦዲን የያዛቸው 8 ሰዎች ያለንበት ጎጆ ከቧት ይሆናል። በተለይ እርሱ በእጅ ላይ የበላይነት ይዞ ሽጉጤ እንደደገነብኝ ቢያውቁ ኖሮ በሩን ጥሶ ይገቡ ነበር። ደግነቱ አንጻራዊ እምነት ስላደረባቸው አሁንም ድረስ አድፍተው እየተጠባበቁን ነበር። እኛም ይህን አጋጣሚ በጥንቃቄ ይዘን መጠቀም ነበረብን። ስለዚህም ሰውየውን በንግግርሽ ጠምደሽ በመያዝ አዘናጊው፣ ጊዜም እንዳያልፍ አድርጌ ያልኩሽ። እስከዚያም እኔ የሚያዋጣውን ዘዴ ላስብበት አልኳት። ወፍራሙም ሰው በአንድ እግሩ እግሮቼን ረገጥ በማድረግ ካለውበት ቦታ ወደ አንድ ጎን ዞር እንድል አዘዘኝ። ይህን ያደረገውም እኔና ካቲ እርሱ ሊረዳው በማይችለው ቋንቋና ሁኔታ ስንነጋገር ደስ ስላላለው ነበር። ያን ጊዜ በአእምሮዬ ድንገት የመጣልኝ ሐሳብ እንደምንም ብዬና ተቀላጥፌ መልሼ ሽጉጤን ነጥቄ በእጄ ማስገባት ነበር። ግን አልተቻለም። ቢሆንም አሁንም ሽጉጧን እንዴት ማግኘት እንደሚቻለኝ ማውጠንጠን ጀመርኩ። ያን ያህል ጥንቃቄ ለመውሰድ የፈለግኩትም ካቲ በግርግር እንዳትጎዳብኝ እርሷን ለማዳን ስል ነበር። ከዚህም ሁሉ ሌላ ወፍራሙ ሰውና ልቦዲን እኔን ከማጥፋት ወደ ኋላ እንደማይሉ ገባኝ። በእነሱ አመለካከት እኛ ወንጀለኞችና ጠላፊዎች በመሆናችን እድሉ ለማግኘት ከቻሉ ሁኔታውን አፍኖ ለማስቀረት እንዲመቻቸው እኛን ከመግደል ሬሳችንንም ረግረግ ውስጥ ወይም አትላንቲክ ውቅያኖስ ውስጥ ጥለው ከመሄድ ወደ ኋላ ሊሉ እንደማይችሉ በደንብ ገባኝ። ከዚህ ሌላ ከነርሱ የምጠብቀው አልነበረም። እኛን ለማጥፋት ወዲያውኑ እንደሚወስኑ ታየኝ። ወፍራሙ ሰው ለኛ ዋጋ ይሰጠናል የሚል ተስፋ ማድረግ ደግሞ ራስን እንደማታለል የሚቆጠር ነበር። ስለሆነም የነበረን እድል እንደማንም ራሳችንን ለማዳን መጣር ብቻ ነበር። በዚያን አይነት ሐሳብ ላይ እንዳለው ለጊዜው ጥሩ ሐሳብ ስለመጣልኝ ካቲን
ፈራሽ እንዴ? የበረደሽ ትመስያለሽ ብዬ ጠየቅኳት። እርሷም ራሷን ረጋ ባለ ሁኔታ በማነቃነቅና በማንሾካሾክ ኤዲ፣ እኔ ካንተ ጋር እስካለሁ ድረስ አልፈራም አለችኝ። ኮስተር በማለት ወደ ኒው ኦርሊንስ አሁኑኑ ብንሄድ ደስ ባለኝ ነበር፣ ፈጽሞ አልዋሽሽም በማለት ላሳምናት ሞከርኩ። በዚህን ጊዜ ወፍራሙ ሰው ወደ እኔ አንድ እርምጃ ተጠጋና ቁጣውን ለቀቀብኝ። ዝም እንድልም በአመልካች ጣቱ በመቆም አስፈራራኝ። ካቲም ትንፋሿን እንደተመለሰላት ኤዲ፣ አንተ ብዙ እንድታወራ አይፈልግም። የሚጠይቀን ብቻ እንድትመለስለት ብቻ ነው የሚያዘህ። የመጀመሪያው ጥያቄ ይህን ድርጊት እንድትፈጽም የገዛህ ማን ነው? በፓርክ አቬኑስ እንድትገባ ያደረገ ማን ነው የሚል ነው በማለት ተረጎመችልኝ። በዚያን ወቅት ድካሙ ሁሉ ለቀቅ አድርጎኝና ተሽሎኝ በደንብ ነቅቼ ማሰብ ጀምሬ ነበር። በዚህን ጊዜ ራሴን መጠየቅ ጀመርኩ። ወፍራሙ ሰው ከራሱ ሰዎች መካከል በይበልጥ ማንን ይሆን ሊጠረጥር የሚችለው በማለትም አሰብኩ። ከቆንሱሉ ኃላፊና ከሉቦዲን የትኛዎቹን ሊጠረጥር እንደሚችልም ማመዛዘን ጀመርኩ። መቼም በዚያን ጊዜ ሳንቲም ወርውሬ ግምት መውሰድ ስለማልችል በድፍረት ካቲን የደህንነት ኃላፊው ሉቦዲን ነው ብላ እንድትጠይቀው ነገርኳት። ስሙ ሲጠቀስም ወዲያውኑ ቀለብ አደረገ። ትንፋሹንም ወደ ውስጥ በኃይል በመሳብ እኔ ላይ በማፏጨት የፊቱን ስሜት ምንም ሳይቀይር ለሁለተኛ ጊዜ ሆን ብሎ እኔን ለማስደንገጥ በጆሮ ግንዴ ተኮሰብኝ። ብልሃቱም ሰርቶለታል። እኔም ሉቦዲን በማለት የነበረኝን ብቸኛ ድል በማጠናከር ጮኩ። ያንኑ አባባሌንም የሙጥኝ ይዤ ድርቅ አልኩበት። የሚያዋጣኝም ያው ስለነበር ሉቦዲን በማለት ደጋግሜ ጠራውበት። ወፍራሙ ሰው ያንኑ የኔን ሽጉጥ አጥብቆ እንደደገነ የዓይኑ ዳር በንዴት እየጠቆረ በመሄድ አውሬና ምሕረተ ቢስ ሆኖ ታየኝ። ከልክ በላይ እንዳበሸኩትና በተጨማሪም ከኔ የሚያገኘው ነገር ያለ ስላልመሰለው እኔን ማየት እንኳን እንደሰለቸው ያስታውቅበታል። ከዚያም በካቲ ላይ ተደግፌ ዓይኔን ጨፈንኩ። ትንሽ ከቆየሁ በኋላ ዓይኖቼን ብከፍታቸው ሁሉ ነገር ባዶ ሆነብኝ። እርሱም ከንዴቱ ቀዝቀዝ እንዳለ ወዲያውኑ እርምጃ ለመውሰድ የፈለገ ይመስል ሽጉጡን ከነበረበት ዝቅ ካደረገ በኋላ ከኔ ላይ ችክ ብሎ ያፈጥብኝ ጀመር። እኔም ያላንዳች ፍርሃት በአጸፋው መልሼ አፍጥጬ ስመለከተው ከመደነቁ የተነሳ ከመሬት ተነስቶ በድንገት የውሸት ሳቁን ለቀቀብኝ። ከዚያም ለራሱ አጉተመተመ። በጣም በሚስብ አኳኋንና ስሜት ስለ ሉቦዲን የተናገርኩትን ነገር ሊያምነኝ እንደማይችል አረጋገጠልኝ። ሆኖም ተቃውሞ ያላንዳች ጥርጣሬ አልነበረም። በመጠኑም ቢሆን ቅሬታ አድሮበት ነበር። ለዚህም በደንብ ያስታውቅበታል። እኔም ቅሬታውን እንዳላውቅበት የማደርገውን ጥረት የነቃውበት መሆኔን ደርሶበታል። በእርግጥ በአፉ በይፋ ባይቀበለውም ስለ ሉቦዲን የተናገርኩትን አምኖበታል። ይህንንም በትክክል ለማረጋገጥ ተቃርቦ ነበር ማለት ይቻላል። ስለሆነም በጉዳዩ ላይ በደንብ ሊያስብበት ይችል ዘንድ ጊዜ ሰጠሁት። እኔም እሱን ለማሳመን ጊዜና ሌላ ዘዴ ለመፈለግ ተገደድኩ። በዚያን ጊዜ እሱም አንድ ነገር ተናገረ። ካቲም በድንጋጤ ጥርሷን እያንገጫገጨች ሰውየው እንደሆነ በጣም አድንቆሃል፣ እንዲያውም በወጣትነት ሁኔታ አጥቃ ያሸነፍከው ስለመሰለው ቀንቶብሃል። ሐቁን ለማወቅ ግን በጣም ስለፈለገ አትንገረው። ለዚህ ጉዳይ አጋሬ ሉቦዲን ነው ያልከውን ጉዳይ አልተቀበለውም። ሉቦዲን እድሜ ልኩን የሚያምነው ታማኝ ሰው ነው። ስለሆነም እርግጠኛው ምን እንደሆነ እንድትገልጽለት ይፈልጋል። እንዲያውም በዚህ በኩል ቀልድና ሽወዳ የሚፈልግ አይነት ሰው ባለመሆኑ ባትቀልድበት ይሻላል። በመሆኑም አሁንም ፓርክ አቬኑ እንድትገባና እንድትወጣ ያመቻቸልህና ከዚያም ተሸክመህ እንድታወጣ ረዳህ ማን እንደሆነ ይጠይቃል በማለት ተረጎመችልኝ። እኔም ዋና ቁም ነገር ነው ብዬ ያዝኩት ነገር ያው ሉቦዲን የኔ ባልደረባ እንደሆነ ማሳመን በመሆኑ ያለ አንዳች ፍራቻና ማመንታት ዓይኔን ከርሱ ሳልነቅል ድርቅ ብዬና ደረቴን ነፍቼ እመለከተው ነበር። ድምፄም እንዳሳጣኝ ለማድረግ እርግጥ ነው በማለት ከተረጋጋው በኋላ ድምፄን በደንብ ተቆጣጥሬ ወደ ካቲ ዞር አልኩኝ። ከዚያም እሱን ለማስደሰት እሱ እንደሚፈልገው አይነት መሆን ስላለብኝ ያንን መንፈስ ይዘሽ እኔ ምልሽን አስተጋቢለት በማለት ተሳትፎዋን እንድታሳምር ከነገርኳት በኋላ በእኔ ላይ ያላሰብኩት ስሜት ተፈጠረብኝ። ያም ስሜት ወፍራሙን ሰው ከፓርክ አቬኑ ለማውጣት ያደረግኩት ትግልና ጥረት በማንም ያልታገዘ የመሆኑ ጉዳይ ትዝ ስላለኝ ነበር። ከዚህ ቀጥዬ ለጥቂት ጊዜ እንደመተከዝ ካልኩኝ በኋላ
ለማስተማመን የሚችልበትን ብልሃት አሁንም በካቲ በኩል መተረክ ጀመርኩ። ነገሩን የጠነሰስነው ከሉቦዲን ጋር በመሆን ነው። ሉቦዲን ደግሞ ሆን ብሎ በቆንሲሉ በመጀመሪያ ፎቅ ላይ በሚገኘው ቢሮ አንድ አረንጓዴ ምንጣፍ ላይ የብልቃት ቀለም አፈሰሰበት። ከዚያም ያንን የሚያጸዳ ሰው ያስፈልጋል በሚል ሰበብ እኔና ሌላ ሰው ከሚመለከተው ኩባንያ እንደተላክን አድርጎ አስገባን። በዚያም መሰረት ለጠዋት መጥተን ምንጣፉ እንድናነሳ ተደረገ። እኛም የመጣነው ከተጠቀሰው ኩባንያ አንድ መኪና በመስረቅ ነበር። በዚህ አይነት ቅዳሜ ማታ አንተን ከደበደበህ በኋላ የሚያደነዝዝ መድኃኒት ወግቶ በንጣፍ እንድትጠቀለል አድርጎ እኛ ይዘን ወጣን አልኩና ትረካዬን ገና ሳልጨርስለት ወፍራሙ ሰው ጥያቄ አቀረበልኝ። በዚህ አኳኋን በቆንሱሉ ሕንፃ መግቢያ ላይ ያለውን አዳራሽ ታውቀዋለህን የሚል ነው በማለት ካቲ የነገራትን አስተረጎመችልኝ። በተጨማሪም የአዳራሽ ምን እንደሚመስል የሉቦዲን ቢሮ የት እንደሆነ እንድትነግረው ይፈልጋል በማለት እሷም አፋጠጠችኝ። በዚህ ሕንፃ ውስጥ ከአንዱ ክፍል በመንፏቀቅና በመሸጎት 2 ሌሊቶችን ያሳለፍኩ በመሆኑ ጥያቄው ለኔ ምንም አልነበረም። ሁሉንም ማለትም የሕንፃውን ሁኔታ በደንብ አውቀው ስለነበር የጠየቀኝንም ልክ ፊቴ እንዳለ ነገር ማስረዳት እችል ነበር። ስለዚህ የሉቦዲን ቢሮ ነው የሚለኝ በማለት ውጪ ያለውን የነሉቦዲን ኮቴ ያዳመጥኩ ለመመለስ ዘጋጅ ጀመር። ቢሮ ከፓርክ አቬኑ ሲወጡ በስተቀኝ በኩል የሚገኝ ሲሆን ትልቁ አዳራሽ መሃል ላይ አንድ ትልቅ የእሳት ማንደጃ እንዳለው በላዩ ላይ አንድ ባለነጭ ጸጉር ትራክተር የሚነዳ ገበሬ ፎቶ ተንጠልጥሎ እንደነበር ገለጽኩለት። እሱን በዚያ ምንጣፍ ጠቅልለን ሉቦዲን ቢሮ ደጃፍ ላይ በሚገኘው አንድ ከእንጨት የተሰራ አግዳሚ መቀመጫ አስቀምጠነው እንደነበርም አስረጅው። ሉቦዲንም ቀጭንና ረጅም የሆምባርክ ባርኔጣ መልበስ የሚያዘወትርና በኮቱ ላይ በልዩ ሁኔታ የተጌጠ ኮሌታ የሚያደርግ ሰው እንደሆነም ንገሪው። ለምልክትም በእርሱ መኝታ ቤት ደጃፍ ላይ በርከት ያለ ቀይና ነጭ አበባ ተደርጎበት እንደነበረ ማየቴን፣ አልጋውም ለየት ባለ አልጋ ልብስ የተሽቆጠቆጠና የእርሱ መኝታ ቤት ወደ ፓርክ አቬኑ የሚያሳይ 3 መስኮቶች እንዳሉት ግለጭለት። በመጨረሻም እዚያ ያሉት ወንበሮች ባለነጭ ቆዳዎች እንደሆኑ ንገሪልኝ በማለት ከሚገባው በላይ አካባቢውን እንደማውቅ በካቲ በኩል ገለጽኩለት። ካቲም እኔ ነገርኳትን ዝርዝር ከነገረችው በኋላ በጣም ተመሰጠ። ያልጠበቀውም ስላጋጠመው በጣም ተገረመ። ልክ በጥፊ እንደተመታም ሰው ተልፈሰፈሰ። በኃይል ከተነፈሰም በኋላ ማፏጨት ጀመረ። ይሄኔ እኔም የመጨረሻውን የማሳመኛ ኮረጆዬን አራገፍኩለት። ከዚህ በኋላ እኔም ካቲን እንግዲህ ለመጨረሻ የምነግርሽን ሁሉ በዝርዝር ንገሪልኝ፣ አስረድቼው አሁንም ድረስ ሊያምነኝ ወይም ሊቀበለኝ ካልቻለ ሉቦዲን እንዲህ አይነቱ ጉዳይ ላይ ሊዘፈቅ አይችልም የሚል ከሆነም ትንሽ ትዕግስት የሚሰጠው ከሆነ ይህን ጠለፋ ያቀናጀውን ሰው በዓይኑ ላይ እንደሚችል ንገሪው። በስምምነታችን መሰረትም ሉቦዲን ጠዋት በሆነ ሰዓት እኛን ለመውሰድ ስለሚመጣ በደንብ ያረጋግጣል። እዚህ ከተገናኘን ቃል የገባልንን ገንዘብ ያስረክበናል። እኛም በእጃችን ያለውን እናስረክበዋለን። ከዚያ በኋላ የሚሆነውን ነገር አናውቅም፣ ለማወቅም ግድ የለንም። እኛ የምናውቀው በእርሱ ላይ ሉቦዲን አንድ አይነት ቂም እንዳለውና እንደሚጠላው ብቻ ነው። እንግዲህ ካቲ ይህንን ራሱ እንዲያመዛዝን ደህና አድርገሽ ንገሪው። በተጨማሪም እንደምትዩ ከእርሱ ጋር ይህን ያህል ጊዜ ድረስ የምንከራተተው እኛ ሉቦዲንን ለማግኘት ብለን ነው እንጂ ምን ሌላ ጉዳይ አለን ብለህ ነው? ሌላ ምክንያትማ ቢኖረን ልናጠፋ እንሞክር ነበር። ውቅያኖሱ እንደሆነ ቅርባችን ነው በማለት ልቡ እንድታሸፍተው ነገርኳት። ይህንን ከሰማ በኋላ ከበፊቱ በባሰ ሁኔታ አይኑ ስር ጥላሸት ስለለበሰ ሲያዩት የባሰ አውሬ መሰለ። የቋጠረው ቂምና ጥላቻ ግን በእኔ ላይ ይሁን በሉቦዲን በበኩል ያለየሁትም። በዚህ አይነት ሁኔታ ያንኑ ግራጫ አይኑን ጨምቆ ትኩር ብሎ ሲመለከተኝ ያንኑ የተረኩለትን እንደገና ደገምኩላት። ያንን ውሸት ስደጋግመውም ድንገት ተምታቶብኝ ይሆን የሚል ስጋት አደረብኝ። ነገር ግን ንግግሬን ተቃውሞ በአመልካች ጣቱ ስላልተነቆለብኝ ስጋቴ መለስ አለልኝ። አንድ ትንሽ ስህተት ቢያገኝብኝ ኖሮ በተለይም በሉቦዲን ላይ በመጨረሻ ጥርጣሬ ባያድርበት ኖሮ በእኔ ትረካ ይስቅብኝና ያፌዝብኝ ነበር። ነገር ግን ሰዎቹ የቅርብ ጓደኞቻቸውን እንኳን ይጠራጠራሉ ስለሚባል የኔና የካቲን ሕይወት ለማትረፍ በዚህ ዘዴ ተጠቅሜ ለማስተማመን መጣሬን ገፋሁበት። ካቲንም ቀስ ብዬ እኔ ያቀረብኩትን ታሪክ በሚገባው ሁኔታ ደጋግመሽ ንገሪው፣
በተቻለ መጠን የልቦዲን መኪና መምጣት የምትጠባበቂ ምሰይ። ልቦዲን የሚመጣው እሱን ሊገድል እንደሆነ አስመስለሽ አጫውቺው። ካቲ ያንቺ የማሳመን ብልሃትና ብርታት ለእኛ ህልውና ወሳኝ በመሆኑ ወደ ኋላ እንዳትይ፣ አይዞሽ፣ አትርበትበቺ በማለት ደጋግሜ አስረዳኋት። ካቲም ጎበዝ ብዬ እንዳበረታታኋት ኮስተር አለች። የግዷን ትኩረት ሰጥቷት እንዲያዳምጣትም ትቀባጥርለት ጀመር። እርሱም የእርሷን ሞትወት የሰለቸ ይመስል አንገቱን ወደ መሬት ደፍቶ ያዳምጣት ጀመር። እንዲያውም በጥርጣሬ አንዴ ወደ እኔ ሌላ ጊዜ ወደ እርሷ እያፈራረቀ ይመለከት ጀመር። በዚህ አይነት ሁኔታ ሌላ የስሜት ለውጥ በውስጡ እንደተፈጠረ በጉልህ ይታይበት ነበር። እኔንም ማስፈራራቱን እርግፍ አድርጎ ተወው። በሁኔታው ሁሉ በጣም ግራ ስለገባው እርምጃ ለመውሰድ ወኔ የፈሰሰው ሙኛሙኝ በመምሰል ምንም እርምጃ መውሰድ እንደማይችል ስለገባው ተስፋ በመቁረጥ ይመለከተን ጀመር። በዚህ አይነት የሞላወል ሁኔታ ላይ እንዳለ ካቲ እንደገና ልታናግረው ሞከረች። እርሱም በመፍዘዝ ሊያዳምጣት ሞከረ። ያ ድቡልቡል ፊቱም የባሰውን አበጠና ተጎሳቅሎ ታየኝ። እርሱም አሁንም አንዴ እኔን ቀጥሎም እርሷን መመልከቱን ቀጠለ። ካቲም ልክ እኔ እንዳልኳት ወደ በሩ እያመለከተች የልቦዲን መምጣት ትነግረው ጀመር። በዚያን ጊዜ ይሰማ የነበረው ድምፅ ግን በነፋሱ የተበላሸው የሳንቃ መከለያ ድምፅ ነበር። እርሱም በዚያ ድምፅ ምክንያት በመደንገጡ ራሱን በኃይል ቀና አደረገ። በእርግጥ በእርሱም ድንጋጤ ሊፈረድበት አይችልም። ምክንያቱም በዚያን ሰዓት እንደተባለው ልቦዲን ካልሆነ በስተቀር እዚያ የባህር ዳርቻ ጎጆ ማንም ሊመጣ አይችልም። ይህም ሊታሰብ የሚችል አልነበረም። በዚያን ጊዜም ወፍራሙ ሰው በድንጋጤ ድንገት ፊቱን ወደ በሩ ዞር አደረገልኝ። ያንን ሲያደርግ ሽጉጡን ባለበት እንደያዘ ነበር። በዚህ አይነት ሁኔታውን ማየት ከጀመረበት ጊዜም ጀምሮ ውሳኔ ቢስ የሆነ እንቅስቃሴ ሲያደርግ የመጀመሪያው ጊዜ ነበር። በዚያም ጊዜ ለጥቂት ደቂቃዎች በመካከላችን ጸጥታ ሰፈነ። ከዚያም በድንገት ከመሬት ተነስቶ በሳቅ ይንሰቀሰቅ ጀመር። ያም ድንገተኛ ሳቅ ለመጨረሻ ጊዜ የተረኩለትን ሁሉ የተቀበለኝ ለመሆኑ ለማሳመን ሲል ነበር። በዚያን ደቂቃም የነፋሱ ጋጋታ ጸጥ አለ። በዚያ ፋንታ ግን ሌላ ድምፅ ተሰማ። ያም ድምፅ የልቦዲን ድምፅ ነበር። ወፍራሙም ሰው ያንኑ የሚያውቀውን ድምፅ ሲሰማ በታላቅ የድመት ፍጥነት ወደ በሩ ተጠጋ። እዚያም እንደደረሰ ድርቅ ብሎ ቆመ። ልቦዲንም እዚህ አላችሁ ትሰሙኛላችሁ በማለት ተጣራ። በዚያን ወቅት ከወፍራሙ ሰው አገጭ ስር አንዲት ጠብታ ላብ ጠብ ስትል ታየችኝ። ፊቱም በአንዴ በላብ ተጠመቀ። በኃይል ላቡን ከጠራረገም በኋላ ወንበሩን ከበሩ ወስዶ አሽከረከረው። ወዲያውም የፀሐይ ብርሃን ፊቱ ላይ አንጸባረቀበት። በሩም ወደሱ ተከፈተበት። ነገር ግን ልቦዲን እርሱ በነበረበት አቅጣጫ አልነበረም። እርሱም ቢሆን ይህን ያህል ቂልም አልነበረም። ልቦዲን ሽጉጥ ሊኖር የሚችለው ከእርሱ እጅ ሳይሆን ከኔ እጅ መሆኑን ስለሚያውቅ ጥንቃቄ የሚያደርገው በዚሁ መንፈስ መሆኑን መገመት አያስቸግርም። ስለሆነም ፊት ለፊት ከተጋተረ አደጋ ሊደርስበት እንደሚችል በመገመቱ የተጠለለው በሌላ አቅጣጫ ጥግ ይዞ ነበር። በመሆኑም ወፍራሙ ሰው ሊመለከት የቻለው የተጋረደ በረዶ፣ የሚያንጸባርቅ ብርሃንና ማንም ሰው የማይታይበት ባዶ ቦታ ብቻ ነበር። በወፍራሙም ሰው ላይ አሁንም እንደገና ከአንገቱ ስር አንድ ሁለት የላብ ጠብታዎች ጠብጠብ አሉ። ከዚያም በኋላ ሽጉጡን ወደ በሩ በማስታከክ ወደ ሳሎኑ ገብቶ ከግድግዳው ላይ በኃይል ተለጠፈ። ከዚያም ለኛ ምንም ግምት ሳይሰጥና እኛንም ከምንም ሳይቆጥር ከውጭ ሊመጣ የሚችለውን በተመስጦ ይተባበቅ ጀመር። እኔም ይህችኑ አጋጣሚ በመጠቀም ታምር ለመስራት አሰብኩ። በዚያችው አጋጣሚና ወኔ ሞከርኩት፣ ሊሳካልኝ አልቻለም። በመጀመሪያ በስተጀርባው አድርጌ ቀስ ብዬ ከተጠጋሁት በኋላ ቃሰትኩ። አንድ ሁለት ቃላትም ጣል አደረግኩለት። ከዚያም ወደፊት በመወራጨት ከበሩ ራቅ ብላ የተተከለች አረጋ አጠገብ ደረስኩ። እዚያችም የፈለግኩበት ቦታ ለመድረስ በመቻሌ ከመጠን በላይ ረካው። እዚያም ለመድረስ በመቻሌ ያሰብኩትን ለመፈጸም ጥሩ ኢላማ የሆነልኝ ነበር። የመጀመሪያው ዓላማዬ ወፍራሙን ሰው ባደረሰብኝ ጥቃት ደሜ ፈሶ ተዝለፍልፌ ወደቅኩ እንዲመስለው ማድረግና በዚህ ሁኔታም እኔን ጉዳይ ረስቶ ሐሳቡን ከውጪ ይመጣል ብሎ ከሚጠባበቀው ሰው ጋር እንዲያደርግ ማድረግ ነበር። በዚያም ዓላማዬ ወፍራሙ እንደዚያ ስለሆነልኝ ፊቴን ወደ ሐረጉ በማድረግ ግንዱ ላይ በእጄ ተጠመጠምኩበት። በዚያ ቦታ ላይ ሆኜም
ከላይ ባለቀይ ቆዳ የቤት ውስጥ ጫማው ስለታየኝ እዚያው በመሆን የእነሱን እንቅስቃሴ መከታተል ጀመርኩ። ከጥቂት እንቅስቃሴ በኋላም ወፍራሙ ሰው እኔ ከምፈልግበት ነጥብ ላይ ቆመልኝ። እኔም በአንድ እግሬ ጣቶች በመቆም ከሐረጉ ግንድ ወደ እርሱ ተንጠልጥዬ መሄድ ነበረብኝ። በዚያን ወቅት የሉቦዲን ድምፅ ተሰማ። ዙሪያውን በቂ ሰዎች አቁሜያለሁ። ማናችሁም ብትሆኑ ከዚህ ቤት ማምለጥ አትችሉም፣ ፈጽሞ አትችሉም። እዚህ ያላችሁ ሁሉ ትሰሙኛላችሁ በማለት ደጋግሞ ይጮህ ጀመር። የሚለውን እኔና ካቲ ልንገመግበው ብንችልም ወፍራሙ ሰው ግን ምንም አልገባውም ነበር። ነገር ግን ካነጋገሩ ጉዳዩን ለመረዳት በመቻሉ ሽጉጡን ወዲያውኑ ወደ ታች ዝቅ በማድረግ በቋንቋው እኛም በማይገባን አነጋገር መለሰለት። በዚህ ወቅት የኛ ነገር አለቀልን በሚል ስጋት አደረብኝ። እኔም ከዚህ የበለጠ አጋጣሚ ባለችኝ ጠባብ ጊዜ ውስጥ ሊኖረን እንደማይችል በመገመት ቀደም ሲል የሐረጉን ግንድ ደህና አድርጌ በሁለት እጄ ይዤው ስለነበር እርሱ ሽጉጡ ሊተኩስብኝ እንዳላስጠነቀቀኝ ሁሉ ያለ አንዳች ማስጠንቀቂያ ባለ በሌላ ኃይሌ ተንጠላጥዬ የያዝኩትን የሐረግ ጫፍ ወዲያና ወዲህ በማወዛወዝ በድንገት ወረወርኩት። በዚያን ጊዜም በሐረጉ ጫፍ የቀኝ እግሩ ተጠልፎ ሲወሰድበትና ሲወድቅ አንድ ሆኖ ስለተሰማው ከወደቀበት ለመነሳት ሲታገል አሁንም ያለ የሌላ ኃይሌን በመጠቀም ላዩ ላይ ወደቅኩበት። በጉልበቴም እየተሳብኩ ራሱን ወደ ሳሎኑ አዞርኩት። በዚህን ወቅት አንድ ነገር አነሳለሁ ብሎ ሲቃጣ የያዘውን የኔን ሽጉጥ ጣላት። ካቲም ቀልጠፍ ብላ ሽጉጡን ካነሳች በኋላ በመደገን ወደኛ ተጠጋች። ሆኖም ወፍራሙ ሰው የጣላትን ሽጉጥ መልሶ ለማግኘት እንደ እብድ ይሰራው ጀመር። እኔንም መልሶ ስለገለባበጠኝ ላመልጠው ስቃጣ አሳዶ በመያዝ በእግሩ ራሴን ደህና አድርጎ ረገጠኝ። ካቲም ይህን እንዳስተዋለች በፖሊስ ቋንቋ በኃይል ስትናገረው ሰማው። በተናገረችውም ነገር ወፍራሙ ሰው ቀና ብሎ ቆመ። በእርሷም ንግግር ድንጋይ ሆነ። እጢውም ዱብ ያለበትም መሰለ። ከዚህ በኋላ በልመና ሁለት እጆቹን ወደ እርሷ በመዘርጋት የሚለማመጣት ይመስል ነበር። ያ ሁሉ ድንፋታና ጩኸት ባንዴ እንደ በረዶ ቀዘቀዘ። አንድ ነገር ከተናገረም በኋላ በሉቦዲን ላይ ጮኸበት። ምን እንዳለው ባይገባኝም በግምት ግን ያስጠነቀቀው መሰለኝ። ከዚያም በመጸጸት መልክ ሁለት እጆቹን ወደ ላይ ዘርግቶ እያሳየኝ እኔ ወዳለሁበት ዞር አለ። እኔም በሹክሹክታ ካቲን እስከ 3 ሰዓት ድረስ በያሉበት ሆነው እንዲጠባበቁና ሻለቃ ሚክናልቲ እዚህ ከደረሰ በኋላ ሊወስዱት እንደሚችሉ ንገሪያቸው። ሀገር ውስጥ ማረፍና ለማረፉንም በራዲዮ እንደምንከታተል ይወቁት። ካቲ ይህንን የመጨረሻውን ጉዳይ ብቻሽን ለመውጣት ሳትገደጂ አትቀሪም። እኔ እንደሆንኩ የምረባሽ ሰው አይደለሁም። ይህንም ለማድረግ የምችል ሰው አይደለሁም። ራሴን ችዬ መቆም ተስኖኛል። እሱን ከዓይንሽ አትለዩ፣ ተጠንቀቂ አልኳት። እንዳልኩትም ራሴን መሸከም አቃተኝ። ራሴንም ስላዞረኝ ወፍራሙን ሰው ለመጨረሻ ጊዜ ተመልክቼው ወደ ኋላ ተዘረጋው። እርሱም ከኔ ላይ አፉን በመክፈት አፍንጫውን ከነፋ በኋላ አፍጥጦ ይመለከተኝ ጀመር። ያመለካከቱ ግን ደስ የሚል አልነበረም። ሽንፈት የደረሰበት ልከኛና ቀበጥ ትንሽ ወንድ ልጅ ይመስል ነበር። እኔም በሰላምታ መልክ እጄን ወደ ግንባሬ ካስጠጋውና በስንብት ካወዛወዝኩት በኋላ ያለሁበት ክፍል በጨለማ ተዋጠብኝ። እርሱም ቢሆን በጣም ረጅም እንደ ፊኛ የተነፋፋና በከፍተኛ ብርሃን ውስጥ የተንሳፈፈ መሰለኝ። ከዚያ በኋላ ያለሁበት ጠፋኝ። ከዚህ ወዲያ የሆነውን ነገር ሁሉ ምንም ላውቅ አልቻልኩም። ካቲ ግን ሁኔታውን ተርካልኛለች። ካቲ በተረከችልኝ መሰረት ከዚህ በኋላ የነበረው ሁኔታ የሚከተለውን ይመስል ነበር። ለ3 ሰዓት 10 ጉዳይ ሲሆን በሬዲዮ ጣቢያ ሻለቃ ሚክናልቲ በአይድል ዋይልድ አሁን አርፈዋል የሚል ዜና ተላለፈ። ይህንም ካቲ እንደሰማች ሽጉጧን ወደ ወፍራሙ ሰው በማዞር ወደ ሉቦዲን የደህንነት ሰዎች እንዲሄድ አዘዘችው። እርሱም በጣም እያዘነ ያለችውን ፈጸመ። ከዚህ በኋላ እርስ በርሳቸው በኃይል ከተጫጫሁና ከተሳደቡ በኋላ ዋናው መንገድ ላይ የሰዎች እንቅስቃሴ መሰማቱን ሲረዱ ተሯሩጠው በሁለት መኪናዎች ላይ ተሳፈሩ። ወፍራሙ ሰው ካቲን ትኩር ብሎ ለረጅም ጊዜ ከተመለከታት በኋላ ወፍራሙን እጁን አወዛወዘላት። ከዚያም ከነሰዋቸው እግሬ አውጭኝ በማለት ሄዱ። እነሱም ከሄዱ በኋላ
ካቲ እኔን እየደገፈች ወደ ስቴሽን ዋገኗ ወስዳ ካስቀመጠችኝ በኋላ አቅራቢያው ወዳለው መንደር በመሄድ አንድ የሕክምና ዶክተር ቤት ወሰደችኝ። ሐኪሙም የሚቻለውን ያክል ሕክምና ካደረገልኝ በኋላ በትከሻዬ ላይ ጥይቶች ስላገኘብኝ ፖሊሶችን ጠራ። ፖሊሶች እንደደረሱም መንገድ ላይ ተወግቼ ካቲ ስላገኘችኝ ለሕክምና እንዳመጣችኝ አድርጌ ነገርኳቸው። ማንነቴንም አሳወቅኳቸው። ከዚያም አምቡላንስ ጠርተው ኒውዮርክ ሆስፒታል እንድገባ አደረጉ። ከሆስፒታሉ እንደገባው ከሰዓት በኋላ በ9 ሰዓት ተኩል ላይ ነቃው። ራሴንም ስቼ ስለነበር በዚያን ወቅት እንኳ ወፍራሙ ሰው በላይ ላይ የሚጮህብኝ መስሎኝ ነበር። ለካስ በሆስፒታሉ አዳራሽ ባለው ሬዲዮ የእርሱ ድምፅ ይተላለፍ ኖሯል። በዚያን ጊዜ ለተባበሩት መንግስታት ጉባኤ ንግግር እያደረገ ነበር። በአጠገቤም ካቲና አንዲት ነርስ ቆመው ይመለከቱኝ ነበር። በዚያን ጊዜ ደካማ ሕፃን ልጅ ሆንኩ መሰለኝ። ካቲንም ለማናገር ስሞክር አቃተኝ። ወደ ነበርኩበት ዓለምም ተመለስኩ። በዚያ ሆስፒታል በዚያ አይነት ሁኔታ ተኝቼ በመታከም ላይ እንዳለው በሚቀጥለው ቀን ከሰዓት በኋላ ማይክ ፖልኪንስኪ ሊያዩኝ መጡ። በእርግጥ በዚያን ጊዜ በጣም ተሽሎኝ ነበር። እርሳቸው ግን በጣም የተሰላቹና የተናደዱ ይመስሉ ነበር። ያለ አመላቸውም ኤዲ በማለት ከጠሩኝ በኋላ ስለ ደህንነቴ፣ በደንብ ስለመታከሜና ስለመያዜ እንዲሁም ሌላ የምፈልገው ነገር እንዳለ ሁሉ ጠየቁኝ። ቀጠል አድርገውም አረ ለመሆኑ ትናንትና ማታ እኔን ረዳህ ላመንከኝ ለምንድን ነው? ወይንስ እኔም ማልረዳህ መስሎ ታይቶ ነበር? እኔ እንደሆንኩ ታሪኩን ከሰማህ በኋላ ሐሳቤን ለውጬ ነበር። ታዲያ ምን ያደርጋል ኤዲ? በማለት በመጸጸት አስረዱኝ። እኔም ለመሆኑ ካቲ ነግራውት ኖሯል በማለት ጠየቅኳቸው። ፊታቸውን በማሻሸትም ፊቴ ከነበረው ወንበር ላይ ከተቀመጡ በኋላ አሁን ነግራኛለች። እኛ በከሰስን የጌጣጌጥ ዝርፊያ ፈጽሞ ያለመሳተፍህንም ከዚያም ሁኔታ እኔ ነፃ ካላወጣው እድሜ ልኳን እንደማታናግረኝ አስጠንቅቃኛለች። ቆራጥ በመሆኗም ይህን ለመፈጸም ካልቻልኩ እኔ አባቷን ከመካድ ወደ ኋላ እንደማትል ገብቶኛል። እርሷ እንደሆነች የያዘችው የእናቷን ጠባይ ነው። የኔቱ ካቲ አየህ የዋህና በጣም ግሩም ልጅ ነች በማለት አጫወቱኝ። እርሳቸውም እንደዚህ አድርጎ የመሽቆጥቆጥ ልምድ ስላልነበራቸው የሚሉትንና የማየውን ሁሉ ማመን አቃተኝ። እኔም እርሱስ እውነቷን ነው። አሁንም የሚሻለው ከአሁን ወዲያ ወጣ ብላችሁ የተሰረቀባችሁን ጌጣጌጥ ብትፈልጉ ነው። እኔ አሁንም በእውነት የምነግረውትን ቢያምኑም ባያምኑም በጉዳዩ የሌለውበት መሆኔን ነው። ከኔ የምታገኙት ምንም ነገር የለም አልኳቸው። ከዚያም በመቀጠል ስለዚህ ጌጣጌጥ ጉዳይ ከኔ ጋር መጥቶ መነታረክ ዋጋ የለውም፣ ይልቁንስ አእምሮአችሁን አሰሩት በማለት ወቀስኳቸው። እርሳቸውም ጉንጫቸውን እያሻሹ ነገሩም አንተ እንዳልከው ነው። የቦስተን ፖሊስ ታንላይ ስታሰል የተባለው ሰው ከነሴት ጓደኛው በሳምንቱ መጨረሻ ላይ በመያዛቸው ጉድን አፍረጥርጠውታል። ከነበሩበት አፓርታማ ሄደው ፍተሻ ሲያካሂዱ ጌጣጌጡን በከፊል ሊያገኙት ችለዋል። ሴትዮዋ በጽሕፈት ሰራተኛነት ኢምፔሪያል ሆቴል ትሰራ ነበር። ጌጣጌጡንም ለመዝረፍ የቻሉት ይህንኑ አጋጣሚ በመጠቀም ነበር። እነርሱም ቢሆኑ ስርቆቱ እንደፈጸሙ አምነዋል በማለት አበሰሩኝ። በእርግጥ ገና ከእንቅልፌ ስነቃ ተጫጭኖኝና ደክሞኝ ነበር። ይህንን ስሰማ ግን በጣም ነቃው። አመኑ ነው የሚሉት? ይህን አላምንም። ለመሆኑ ምን ብለው አመኑ ፖልኪንስኪ? አረ ለመሆኑ ምንድን ነው የሚሉት? በማለት በመደጋገም ጠየቅኳቸው። ፖልኪንስኪም በመቀጠል አረ እነሱ ብቻ ሳይሆኑ ጃክ ሄነስም አምኗል በማለት ያንኑ የፖላንድ ተወላጅ የሚመስል ጠርዛም መንጋጋቸውን አጠማዘው ንግግራቸውን ቀጠሉ። አስታውስ እንደሆነ ያኔ እቤት ባለፈው በጋ ስንይዝ ሽጉጡን የወሸቀው እርሱ መሆኑን አምኗል። ካቲ ስለዚህ ጉዳይ ደህና አድርጋ ስላስረዳችኝ እኔም እውነቱን ለማግኘት በመጣሬ እንዳለችው ሆኖ አግኝቼዋለሁ። በእውነት እኔም ይህንን ጉዳይ ለረጅም ጊዜ ጠረጥር ስለነበር በዛሬው ዕለት በሚስተር ካኒንግሃም ቢሮ አናቱን ብየው በእጄ ጠፍቶ ነበር። በመጨረሻ ግን እውነቱን አፈረጣት። በአጭሩ ለመናገር ያህል እኔና ካኒንግሃም ወዲያው የታየን ነገር አለ። ይኸውም በሐሰት ስምህ እንዲጠፋና እንድትታሰር ያደረገህን መስሪያ ቤት አንተ መክሰስ እንደምትችልና በዚህም ምክንያት ወፍራም ካሳ ልታገኝ እንደምትችል ሲሆን
በዚህም መሰረት ካሳ ተወስኖልሃል። እኔም አሁን እዚህ ልመጣ የቻልኩት ይህንኑ ለማስፈጸም ነው እና በዚህ ንጽህና ያለ አግባብ ለደረሰብህ ወንጀላና የእስራት ውሳኔ የሚከፈለውን $15,000 ቼክ ፈርምልኝ። እሺ ኤዲ፣ ምን ታስባለህ? በማለት ወደፊት በማጎንበስ እጄን መታ መታ አደረጉኝ። ቀጥለውም ለደረሰብህ በደል ይህ ያንስ ይሆን? መቼስ ለአንተና ለካቲ መቋቋሚያ ይቻት ታንሳችሁም። እርሷ የፈለገው ቢመጣና ቢሆን አንተን ከማግባት ወደ ኋላ የምትል አይደለችም። ቀደም ብላም አንተን ለማግባት እንዳሰበች በሚገባ ነግራኛለች። ካቲ እንደሆነች አንዴ በሐሳቧ ከቆረጠች ወደ ኋላ የማትል በመሆኑ አንተም ወደ ኋላ ማለት እድል የለህም። ኤዲሙት፣ ይህም አይቀር ጉዳይ ነው። እኔም ቀደም አድርጌ በጊዜ አስጠነቀቅኩ። ለዚሁ ነው። እባክህ ይችን ስምምነት ፈርምልኝ። በኋላ ደግሞ አሻፈረኝ እንዳትል። ከፈለክ ለፖሊሶች ምስክርነት የሚውል ያኔ ሴንትራል ፓርክ የተጫወትክብንን ጉድ በቀለም ፊልም አስነስተን አስቀርጽበታለን። እሺ አሁንስ ምን ትላለህ? በማለት ያባብሉኝ ጀመር። እኔም እንደ ተነፋፋች እንቁራሪት እየተነፋፋው እስቲ ቆዩ ጃል፣ ለመሆኑ እርሶ እዚህ ተቀምጦ የሚነግሩኝ ሁሉ ለፌዝ ነው ወይስ ከልቦ? እኔ ይህን ሁሉ እውነት ነው ብዬ ለመቀበል በጣም እቸገራለሁ። ያልሆነው እንደሆነ እባክዎትን እውነቱን ይንገሩኝ በማለት ለመንኩ። እርሳቸውም ካላመንከኝ ይህንን ጋዜጣ ይኸውልህ አንብብ። ይህን ይዘህ ሲሻልህ ለዳኛው ሄደህ ታሪክን አጫውተው። ከዚያም ጃኬኖዚን ቢያንስ ለ2 ዓመት ልታስፈርድበት ትችላለህ። ያኔም እውነቱን ሁሉ ታያለህ። በመስሪያ ቤቱም በኩል ያቀረብንልህን ድርድር አሁኑን መፈረም ካልፈለክ ሌላው ቀርቶ እኔን እንኳን ልትጎዳኝ ትችላለህ። ያም ሚስተር ካኒንግሃም እኔ ነገሩን እንዳበላሸሁት አድርጎ ስለሚቆጥረው ለመስሪያ ቤቱ እንኳን ሲል ከመስሪያ ቤቱ ስራዬ ሊያባረኝ ይችላል። በዚህ ዕድሜ ያለ ስራዬትም ወድቄ ስለምቀር እባክህ ልጄ ልመናዬን ተቀበለኝ አሉኝ። እኔም የድርድሩን ወረቀት በእጄ ተቀብዬ ተመለከትኩ። በዚያ ጽሑፍም ጎልቶ የታየኝ ሙሉ ስሜና $15,000 ነበር። ከስር ጉዳዩን የሚመለከቱት ሕግ ነክ አረፍተ ነገሮች ተጽፈዋል። መሐረብም አውጥቼ ፊቴን መጠራረግ ጀመርኩ። ሽማግሌው ብልህ ስለነበሩ እዚያው በመሆን አትኩሮ ይመለከቱኝ ነበር። ድክመቴንም በቅርብ ይከታተሉ ስለነበር ከኔ የጠበቁት አንድ ምልክት ብቻ ነበር። እኔም እንግዲህ እኔ ምን አውቃለሁ ብለው ነው። በዚህ አይነት ሁኔታ ከሆነ በሁሉም ነገር ለኔና ለካቲ ቀንቶናል። ይስሙኝ ፖልኪንስኪ፣ ከዚህ ከኢምፔሪያል ሆቴል ዘረፋ ነፃ ለመሆን በመቻሌ ብቻ ከፍተኛ ደስታ ተሰምቶኛል። ምክንያቱም በዚያ ወንጀል ፈጽሞ መወንጀል አይገባኝም ነበር። ነገር ግን ከዚያ በፊት አንድ ሁለት ብዬ ተረካይን ሳልጨርስላቸው ፖልኪንስኪ ቀበል አድርገው ስላለፈው ጉዳይ ፈጽሞ ባታነሳ በማለት እየጮሁ ተፈራግጠው ከተቀመጡበት ተነሱ። ከአሁን ወዲያ ራስህን ለማረም ጣር፣ እርሱንም ቢሆን ካቲ ታስተካክልልሃለች ብለውኝ አረፉ። ከዚያም ቀጠል አድርገው ካቲ በማለት ተጣሩ። ለካንስ ካቲንና ሮበርትን ውጪ ሆነው እንዲጠብቁ አድርገዋቸው ኖረዋል። እነሱም ጥሪውን እንደሰሙ ተያይዘው ገቡ። ካቲ ስታየኝ ሳቅ በተቀላቀለበት ሁኔታ አለቀሰች። ከዚያም አልጋዬ ስር ተንበርክካ ተደባብሰኝ ጀመር። ሮበርትና እኔ ደግሞ በኃይል ተሳሳምን፣ በኃይልም ተጨባበጥን። የሆነውን ነገር በዚያ የደስታ ሰዓት ላለማንሳት ሁለታችንም አይኖቻችንን አሸሽናቸው። ሜግ ከኋላ ቀርታ ኖሮ በጣም አምራ ብቅ አለች። ከዚያም ሳመችኝ። እርሷም ሮበርት ሊያመሰግንህ እየፈለገ ስላቃተው እኮ ነው ኤዲ፣ በጣም እናመሰግናለን በማለት ያላትን ከፍተኛ ምስጋና አቀረበች። ፖልኪንስኪ ግን መቁነጥነጣቸውን አላቋረጡም። ትንሽ ቆየት እንዳሉ አሁን ሁላችንም አንድ ላይ ሆነን ባናደክመው፣ ይልቅ ፋታ ስጡኝና እችን ወረቀት ላስፈርመው። ምክንያቱም ለዚህ ጉዳይ በጣም ከፍተኛ ትኩረት መስጠት ይገባናል። አይደለም እንዴ? ይኸውልህ ብሩ ኤዲ፣ ተመልከት፣ ሙሉ ስምህ ነው። እኔም ይህን ነበር የምፈልገው። ለመሆኑ ካቲ 1-2 ደቂቃ ደጅን ጠብቅሽ እንዴ? 1-2 ደቂቃ ከእርሱ ጋር ብቻሽን መቆየት ትፈልጊ እንደሆነ ብዬ ነው በማለት አማከሯት። በዚያም ሁኔታ
ብቻዋን ከኔ ጋር ለመቅረት በፈለገችው መሰረት ብቻዋን ስትቀርልኝ ካቲ ነገር ሁሉ በጣም አያስቅም። እኔ የሆነውን ሁሉ እስካሁን ማመን አቅቶኛል። ከዚያ ሁሉ ጭንቀትና ችግር ተገላገልን ማለት ነው በማለት ለማረጋገጥ ጠየቅኳት። እርሷም ሸሚዜን በደንብ ካስተካከለችልኝ በኋላ ሳመችኝ። በዚያን ጊዜ በጣም አምሮባት ነበር። መላልሳም ከሳመችኝ በኋላ እውነት ለመሆኑ በራሷ ቃላት አበሰረችኝ። እንዲህም አለችኝ፣ ገና መች ተቋጨ? እንዴትስ ሊቋጭ ይችላል? ጫፉም አልተጀመረም። አንተም ብትሆን ብዙ ለመናገር አትሞክር ኤዲ፣ ጠብቅ፣ ገና ታየዋለህ በማለት ብርሃንና ደስታ የተሞላበት ፊቷን አሳየችኝ። ተፈጸመ።